ግድ የለም መኪና አለ የተዘጋጀ የሬሳ መኪና ቁጭ ብሎ ሬሳ የሚጠብቅ አንድ ሬሳ 30,000 ብር እስከ 35,000 ብር ነው ለባህር ዳር የሚያደርሰው። በምንድን ነው የሚሞተው ያ ሰው? ታስረ ነው የምትገባ። ስትገባ የደከመው ሰው የደከመው ጸበል ሊጠመቅ ሄደው አስረው ያስገቡታልኝ። ትንፋሽ የለም። በምን ትተነፍሳለህ? እንኳን ታስረ ቀርቶ ጤነኛውም ሰው እንኳን ራስክን መከላከል በማችልበት ሁኔታ እንዴት ብለህ ነው? ውሃ እኮ ነው የምትገባበት። ጸበል ነው ጸበል ተብሎ እና በእንደዚህ አይነት ተረት ተረት ነው። እኔ እውነት ነው የምልህ፣ እኔ እግዚአብሔርን ነው የምልህ። አንድም ውሸት አላወራም። አሁን ከማወራ ነገር እኔ እዛ ቦታ ባይዘዌ ስራዬም ሾፌር ነኝ እኔ እና በኮንትራትም እንሄዳለን ኖርማልም እንሄዳለን እና እናየዋለን የሚሆነውን ነገር በሙሉ ማለት ነው። በቃ በቀን 3 ሰው 4 ሰው በቃ የለም እና እንዲህ አይነት ህዝብ እየጎረፈ ባይዘዌ ከውጭም ሁሉ እየሄዱ የሚደርሱ ሰዎች ነበሩ። አሁን ደግሞ በቅርብ ደግሞ ያው እንደምታየው እንደዚህ ነው እየተባለ ህዝብ እየጎረፈ ነው ያለው። ያው ለተወሰነ ጊዜ ቢዝነስ ይሰራል። እንደገና ደግሞ ሌላ ቦታ ደግሞ እንደዚህ ያለ ይባልና ደግሞ እንደዛ ይኬዳል እና ይህ 100% ፎልስ ነው። ፎልስ ነው። ጠፍንገው ነው እንትን የሚወረውሩት እያልክ ነው አስረቱ። አዎ ከዛ ማተንፈሻ ያጣልና ይሞታል። አዎ እንደዛ ነው። አዝናለሁ። ሰው እንደዛ ነው። ብዙ ሰው እንደዛ ነው። አሁን ጸበል እየተባለ ትውልዱ ኮላሊቱ ፈንድቶ ስንት ትውልድ እንደሚያልቅ የሚገርመ ነገር። ታስሮ አይገባም የሚል ካለ እዚህ የሚያዳምጡም ካለው ገብቶ እኔን ማውራት ይችላል። አይልክ እነሱ በሚዲያ አለ እኮ በቪዲዮ አለ እኮ ይታያል እኮ። ስለዚህ አንድ ሰው ራሱን መከላከል የሚችልበት መንገድ የለውም እና ኦርቶዶክስ ጸረ ሰው ናት እያልክ ነው? ያው 100% በለው እንጂ እንግዲህ እንጻፈው እንደዛ ብለን ቀጥል። እስኪ ቀጥል ባቢ። ይቅርታ በመሀላችሁ ገባው ማለት ነው። ወይ እኛ ሰፈር የሄደች ልጅ አለች፣ ደርሳ የሞተች ልጅ አለች አውቃለሁ። ግን እሱ እንዳለው ይሄ ገብተው ምናምን ታስረው ምናምን ሳይሆን የሆነ ወረርሽኝ ገብቶ ነበር። የዛን ሰዓት ላይ በጣም ብሶ ታሞ ነበረ። እንደ ወረርሽኝ ነው ያሉት እና ወደ ላይ እና ወደ ታች በጣም ይላቸው ነበረ እና ከዛ ደግሞ ካሉበት ቦታ ደግሞ ወደ ከተማ ለመሄድ በጣም ሩቅ ነው እና የሆነ እንደ ወረርሽኝ ሆኖ ገብቶባቸው እንደዛ ነው ብዙ ያለቀው። እኔ በማውቀው እንዴት ወረርሽኝ ይገባል? ጸበል ቦታ ኮሌራ እኮ ነው፣ ኮተት ኮሌራ እኮ ነው የያዛቸው። እንደዛ ነው ያሉት። ማለት የእሷን ነገር ሲጣራ ማለት ነው ገና ወጣት ናት፣ በጣም ወጣት ናት እና እንደዚህ ጉዞ ምናምን ኖሮ ነው ሄደችው። ከዛ የተወሰነ ጊዜ ተጠምቂ ምናምን ጣብላን ሄዳችሁ እና መጀመሪያ ስትሄድ ምንም ነገር የለም፣ ግን ከሆነ ታይም በኋላ ወረርሽኝ ምናምን ገባ ምናምን ብሎ ነበር ወሬውን ያናፈሱት። አላውቅም። ምክንያቱም ይኸውልሽ ይህ የበርሜል ገብርኤል ጊዮርጊሱ እንደነገርኩሽ ኮሬላ ምንድን ነው ኮሬላ ያልያዛቸውን ጠይቂኝ ጌታን። በቃ ባክቴሪያ የተባለ እንዳለ ወደ ላይ ወደ ታች እያላቸው ማለት ነው። ምክንያቱም ከጸበሉ ከፍ ብለ ሽንት ቤታቸው ነው። ከላይ ሆነው በቃ ይቀዝናሉ፣ ይሸናሉ። ዝናብ መልሶ ወደ ታች ያስገባሉ ወደ ጸበሉ። ከዛ ጸበል ብለው እራሱን ይጠጡታል። ገባ? ቪዲዮን አይተሸዋል? ጸበሉን እንዴት ለመሰለህ የሚሉት እንደዚህ የሆነ በርሜል ጊዮርጊስ ነው የሚሉት እና ከስር ነው ይፈልቃል። በአንድ ሰዓት ልዩነት ነው ወደ ላይ የሚወጣው እና ዙሪያውን ትታሰር እና በሰንሰለት ከዛ የባሪያ ንግድ ነው እንጂ የሚመስለው እኮ የድህነት ቦታ አይመስልም። እግራቸው እጃቸው እና ፈረሱ እስከነ ፈረሱ ነው ምስሉ። ጸበሉ ምስል ራሱ የፈረሱን ምልክት ነው የሚሉት። አረ ፈረሱ ራሱ ሳርፎ በስንት አመቱ ነው የኔ ፍቅር። ዝም በያቸው እንደ ታሪካቸው አያልቅም በእውነት እንጂ የፈውስ ቦታ ላይ ካለብሽ። ቆይማ ፀጉሬን ቅብ እየተቀባው ስለሆነ አንገቴ ተጣመመ እኮ እንዴት ላውራ? ቆይ የበሬ ሱሲ ጥያቄ ያላችሁ ኦርቶዶክሳውያን ካላችሁ ገብታችሁ መጠየቅ ትችላላችሁ በትህትና፣ ስድብ የሌለው ማለት ነው። ጸበሉ ሲነካሽ ራሱ ወደ ሲኦል ይወስድሻል፣ የሰራሽውን ኃጢአት ያሳይሻል ምናምን ይላል። አልሄድኩበትም ሲወራ። ሲጀመር ሴት ነበሩና ነው
ጸበሉ ልክ ሲነካሽ ትሰወሪያለሽ ወደ ሲኦል። አዎ ሲኦል ወስዶ ከዚህ ምድር ላይ ሰራሽን ኃጢአት ምናምን ያሳይሻል ጸበሉ። እሺ በስሬዲ ነው። ቀጤ ሀኒዬ እኔ መልከዘቡ ቀጤ ፉ ላይ ቀርባ የሆነች አርቲስት እኔ ምድር ላይ እንዳለ የሰሩትን ኃጢአት የጭፈራ ቤት ስገባ የሆነ ነገር ይመጣና እሳት ውስጥ ይከተኛል። ከዛ ደግሞ ማስግቲ ራሱ ታይሻል። ሳታቂም እንዴ በደንብ ስታቂሽ እኮ ኩልል ብሎ እኮ ነው የሚታይሽ ኃጢአትሽ። እስኪ ናጭ ሳሁን ጸጉሬን ቅቤ ይድረቅና እኔና ላሳየሽ እንዴት እንደሚታይሽ ኃጢአትሽ። ካኒሙች እድ የምን ስሪድ የምን ሰበንዴ ነው ደግሞ ኃጢአትን ለማየት ቀላሽቱ አይደልቀም እኮ እንትን ነው። እኔ አንዴ ማለት ነው ይስሞታል። ሙሴ እንዴት ነህ? አንድ ትልቅ ኃላፊ አለች፣ መስሪያ ቤቱን ባልጠቅስም የእሷ ሹፌር ነበርኩና አሁን እንትን ቀይሬያለሁ። እሷን ይዣት ሄድኩ ወደዚህ ቦታ ማለት ነው። አሁን እኔ አድርሻት ነው የተመለስኩተኝ። በአንድ ሳምንት ውስጥ መልኳ ኮምፕሊትሊ ተቀይሮ አብሯት ባለቤቷ ሄዶ ነበር እና በቃ ይቼትዮ ለካ በጣም በታች ቅድም እንዳለችው ሸርተቴው በጣም ማት አለ እና ይደወልልኛል። በቃ ና ለ2 ሳምንት ነበር ሊጠመቁ የፈለጉ። በቃ ሴትየቱ በጣም ልውጥውጥ ስትል ና ይለኛል እና ሄድኩ። ተመልሼ ሲሄድ አለቃዬ እኮ ፊት ለፊቴ ናትኝ። ትቻት ሄድኩኝ። አለፍኳት ማለት ፊቷ ተለዋውጦ ጠፍታኛለች። ከዛ እሱን አግኝቼ እንደዚህ ብሎ ስመጣ እሷ ናትኝ። በጣም ደነገጥኩ። በጣም በአንድ ሳምንት ውስጥ አስዩም አሁን ምንድነው የሚሆነው? ለካ 5 እና 6 ሊትር ቁጭ ብላ ስትጠጣ ነው የምትውል። ያን እንግዲህ እንትን ያለበት የተቀላቀለው እንትን አንድ በኖርማልም እንኳን ንጹህ ውሃ እንኳን 5 ሊትር በአንድ ቀን ውስጥ መጠጣት አትችልም። አንተ ቁጭ ብለህ ምግብ ሳትበላ 5 ሊትር በቃ ጸጉሯ ተወው፣ ምን ፊቷ ምን እንደሚመስል ልትፈወስ ሲዳ አንድ የሆነ አመድ ሆነን ጸበሉንም ሳንጨርስ የተመለስንበት ወቅት አለ እና እንደዛ ሸርተቴ እየወረደ ማለት ነው። በቃ ልትድን ስትል እንዲህ ነው የሚያደርግ ይለዋል። እስክትሞት በቃ ልትድን ነው። አየሽ በሸርተቴ ሲወጣ ይላል። ውስጥህ እኮ ኢንሱሊንህ በል ቫይታሚን ውስጥህ ያለ ነገር ኢነርጂህን ሉዝ እያደረገ ጠውለግ ብለው ማለት ነው። ሰዎችን ብታያቸው ኔፍሌም በቃ የሆነ የሆረር ሙቪ ነገር ነው የሚመስሉት ማለት ነው። ኢነርጂያቸው ከውስጣቸው እያለቀ ከዛ መንፈሱ እየተዳከመ ነው። እየዳንክን ሄደዋል። ቆዳቸው እየተለወጠ ኢማጂን። ቆዳ ኖርማል የቆዳ ከለር አለ አይደለ? ጥቁርም ሆን ጸይም ሆን ቀይ ሆን ቆዳቸው ወደ ግሬ እየተቀየረ ነው። ገባ አይደለ? ውስጣቸው ያለው ኢነርጂ እንዳለ በቃ የደም ሴሎቻቸው ሁላ እስከሚመነምኑ ድረስ ነው ሲያስመልሱ ሲቀመጡ ወደ ላይ ሲላቸው እሱ እንዳለ ደግሞ ሙሴ እንዳለ ይሄ 5 ሊትር ጸበል የተጣራ አይደለም። ገባ? ማአት ባክቴሪያ ውስጡ አለው። የሚገርሙ ነገር እኮ ቄሶቹ አይሄዱም፣ እዛ እኮ ሊታከሙ አይሄዱም። የትኛው ቄስ ነው ታሞ ጸበል የገባ? እስኪ አንተ በታሪክ አምጣልኝ። ሙሴ የሙት እውነቴን እኮ ነው የምነግርህ። ትክክል ነሽ። እና ይሄ ግብረ ሰዶም መጣ ደግሞ እንደው እዚህም መጣ እዚህም ትመጣለህ። ተሰቃየ እኮ ይሄ ልጅ። እኔ በእውነት ያሳዝነኛል። ይሄ አይስዌር የሚባል ልጅ በቃ እኔ ያለሁበት ሁሉ አለ ያፈቅረኛል። የሚገርምህ ግን እኔ ግብረ ሰዶም ስለሆን አልፈልገውም። እና ሙሴ ምን እያልክ ነው አሁን? ምን ይሆን ወጣቱ? እስኪ ምን ያድርግ? እንደው የምታስተላልፈው መልእክት ለወጣቱ? ያንብ መጽሐፍ ቅዱስ ያንብብ ነው። እኔ ኦሎይስ በቃ እንዲያነብ ነው በምገባበት ቦታም ሁሉ። እኔ አሁን የምልህ በጣም ቲክቶክ ላይ ብዙ ጊዜ ነበርኩኝ። ዲቤትም ስትገባ ምንም ስትገባ ማንም መልስ ስለሌለው አውቶማቲካሊ ያስወጡሃል። አሁን ከስራ አንጻር ምናምን ያው ብዙ አልገባም ቢዚ ስለሆንኩኝ እንጂ እታወቃለሁ። ብዛት ሰው ያቀኛል። ግን አሁን እንደተወሰነ 7-8 ወር ሆነን አውቶፍ ነኝ። በቃ
ግን እኔ ሁሌም የምመክር ምንድን ነው ሁሌም የምመክር መጽሐፍ ቅዱስ እንዲያነብ ነው ሰው። ያኔ እውነቱ ግልጽ ብሎ ይወጣል። አንደኛ ለአእምሯችን ለህሊና ያለው ሰው ገለልተኛ ሆኖ መጽሐፍ ምን ይላል፣ መምህሮች ምን ይላሉ የሚለውን ማየት ነው። መንፈስ ቅዱስ ግን እኔ ጋር የሚሰራ አይመስልህም? አሁን እኔ የነቁ ወጣቶች በንግግራቸው ነው የማውቀው። አንተ ግን ቀድሜ ነው ውስጤ የነገረኝ ትልቅ ሰው ነህ ብዬ ምናምን። በእውነት ከዚህ በፊት አታውቀኝም? ምናልባት ቲክቶክ ላይ ኖ ሰምቼ አላውቅም። ግን መንፈስ የነገረኝና ትልቅ ሰው ነህ ምናምን ብዬ ሰላም ስትል ምናምን ምክንያቱ አውቀዋለሁ። እነዛ ሲገቡ እንደምታውቀው ነው ገብቶ አንተ የሸርምጣ ልጅ ብሎ ነው የሚጀምረው። ገብቷል። ረጋ ብለህ ስትጀምር ደግሞ እሱም ሊሆን ይችላል መንፈሴ ትናለ። ግን በጣም በእውነት ነው የምልህ ቆይቻለሁ ከማዳምጣት። ግን በቃ ሺዝ ቨሪ በጣም አክቲቪቲ በጣም እኛም ይሄን ነው የምንፈልገው። በነገር ላይ አንዳንድ ሰዎች ፍላጎታችን ጥላቻ ይመስልባቸዋል እና አንዳንዴ ምንድን ነው የሚመስል መሰለህ፣ በልጅነቱ ያልቀጣኸው ልጅ አድጎ አንተን ይመታሃል ነው የሚባለው አይደለ? ከናባባሉ እኛ ችግራችን ካላቸው አይዲዮሎጂ ከያዙት ሀሳብ ጋር ነው። የያዙት ሀሳብ ገዳይ ነው። የሚገለው ደግሞ እነሱን ብቻ አይደለም እኛንም ነው። ምራቅዬ የኔ ህይወት እንዴት አደርሽልኝ ገባህ ምልህ እና ይሄ ልክ አይደለም፣ ያን እንዲህ ነው፣ ይሄን እንዲህ ነው የምንለው ሀሳብ እኛ ከእነሱ ምንም እንወስደው ነገር የለም፣ የሚሰጠው ነገር የለም። አንተም አይተሃቸዋል። ጭራሽ ወደ አመለጥክበት ሰንሰለት ወደዛ ወደ ማነቆ ሊቀረቅሩ ይፈልጋሉ እየጎተቱ። ልክ እብድ እንደሆንክ፣ ጤነኛ እንዳልሆንክ፣ በሽተኛ እንደሆንክ፣ ተልእኮ እንዳለ አድርገው ፍርሃት እንዲሰማህና ሀሳብህ አደገኛ እናንተን እንደሚጎዳህ አድርገው ሊወስዱ ይፈልጋሉ። ልክ ለምሳሌ ራቁታቸውን የሚሄዱ ሰዎች ሀገር ብሄድ ዘንጠህ ብትሄድ አንተ ነህ እብድ የምትባለው። የስ ኦፍ ኮርስ እነዚህ ሰዎች ልክ እንደዛ ናቸው። ከዛ ከልምምዳቸው ውስጥ ከእሑድ እስከ እሑድ ከሚያራምዱት ልምምድ፣ መጥፎ ልምምድ፣ ድንቁርና መውጣት አይፈልጉም። ከዛ ልክ አንተ ስትናገርና ይሄኛው ነገር እንዲህ ነው ስትላቸው አይሰሙም። እኔ አሁን እነሱ ቴንኪዩ እንዲሉኝ አይደለም በሰዓቱ የምወረው፣ አሁን ለውጡን እያየሁት ነው። ተስፋ ቆርጠናል የሚሉ ሰዎቹ ላይ እያየሁ ነበር። የሆነ ወቅት ላይ ንጽጽር የሚሰሩ ሰዎች አሁን ላይ ተስፋ ቆርጠናል፣ በቃ ስንበሳጭ ስንናደድ ነው ሀሳብ የምንሰጠው አስተያየት የምንሰጠው። አብዛኛዎቹ አስተምሯችን ልክ አይደለም። ቤተክርስቲያኗ የሞተች ቤተክርስቲያን ተብላ ስትሰደብ እንኳን መከላከል አልቻሉ። ኢቨን እዚህ ድረስ ደርሰዋል ማለት ነው። የሞተች ቤተክርስቲያን ናት። ኦርቶዶክሶች ማለት የሞቱ ናቸው፣ ወራዶች ናቸው። ቤተክርስቲያኗ ተረት ላይ ነው የተመሰረተችው። እያንዳንዱ ኦርቶዶክስ ደመ ነፍስ ነው ያለው፣ በደመ ነፍስ ነው የሚሄደው። ደመ ነፍሶች ናቸው። ኢማጂን፣ ይሄ ደመ ነፍስ ማለት ምን አይነት ትርጉም እንደሆነ ታውቃለህ? የዳንነን ብለው ኑ በብርሃኑ ተመላለሱ እያሉ የሚመጻደቁ ሰዎችን እንዲህ እያለ የሚጠራቸው የራሳቸው መምህር ነው። ደብቀው ሊያቆዩት አልቻሉም። ሙሴ ገብተዋል እያልኩ ያለሁት አላዋቂነታቸውንና ጥቅም አልባነቱን ያ ሸክምና በቃ ህመም ኃጢአት የሆነውን ነገር ደብቀው ማቆየት አልቻሉም። አሁን እየተጋፈጡት ነው። ከዛ እኔ ምን አሰብኩኝ፣ ኦኬ እንደዚህ መጋፈጥ ከጀመሩ እኛ መድረኩን ብንለቅላቸው ሞር የተሻለ ነው የሚል ሀሳብ ላይ ደርሻለሁ። ግን አናቆምም። ንግግራችንን ስለማይወዱት ሀሳባችንን የቀየር ነው እንጂ እውነታችንን አልቀየርንም፣ አንቀይርም። ለምን? ትውልዱ መዳን አለበት። እስራት ላይ ነው ያለው። እኔ ከምን ድነናል ብለው እንደሚያወሩ አይገባኝም። ሙሴ አሁንም እኮ እስራት ላይ ነው ያሉት እኮ አሁንም እኮ ኃጢአት ላይ እኮ ነው ያሉት። በቃ ኋላ ቀርነት ላይ ነው ያሉት። እንዴት ነው አንድ ሰው ወንጌል አንብበህ መጽሐፍ ቅዱስ አንብበህ መጽሐፍ ቅዱስ ተረድተህ ታምራትን ፍለጋ የምትሄደው? ከትናንት ወዲያ ምን አይነት ቪዲዮ እንዳየሁ ታውቃለህ? የሆነ ድንጋይ ክብ ሰርተው መድኃኔዓለም ነው እንዳትረግጡት። በቃ ይህ እኮ ነው፣ ይህ ተረት እኮ ነው። አላልቅ ያለ በቃ መጽሐፍ ቅዱስ ራሱ እኮ አይሁዶች ምልክትን ይሻሉ ነው የሚለው። ለክርስቲያን በአዲስ ኪዳን ለሚያምን ሰው ምልክት አያስፈልገውም። በቃ ጥልም በመስቀሉ ገሎልህ በሞትና በትንሣኤ የምታምን ከሆነ በአብ ቀኝ ተቀምጧል አምላኬ ብለህ የምታስብ ከሆነ የምን ኮብልስቶን የምን ባህር ዛፍ የምን ዋርካ ሰብስበ ነው? ዋርካ ቦርቡረው ማርያም ታየች አሉ። ቧንቧ ሰብረው ጸበል ፈለቃሉ። አሁን እንትን እኮ ነው፣ ተቃራኒ ነው። ባይዘወይ ተቃራኒ ነው። መጽሐፉ እንደሚለው አሁን ዘዳግም ወንጌል ላይ ፈጽሞ ስዕል የሚባል በላይ በሰማይ በታች በምድር ከውሃ ውስጥም ነው የሚልሽ። እንኳን በቃ ጭርስ አድርጎ ነው የሚነግርሽ፣ ጭርስ አድርጎ ይነግርሻል። ግን እነሱ ተቃራኒ ነው የሚጠቀሙት። እና ምንም ነገር ግዴታ ነው። በቃ እየተሰደብንም ምንም ይበሉን ይሳደቡ
ብሎክ ያርጉ እየጥሉንም እኛ ከመናገር ወደኋላ አንልም። አሁን ግን ቢያንስ ለውጥ አይተናል። ለውጥ እየታየ አይደለም? ዞር ዞር ስትል ከፕሮፋይል ፒክቸራቸው ጀምሮ ሀሳቦቻቸው፣ አይዲዮሎጂያቸው ለውጥ ላይ ናቸው። ስለዚህ እኔ ሮም በአንድ ቀን አልተገነባም በሚል እምነት ስለማምን ቢያንስ አንድ እርምጃ ወደፊት እየተራመዱ ነው። ለምን ያ የተሸከሙት ቆሻሻ ነገር ብድግ አድርገህ የምትጥለው አይደለም። አንተ ራሱ ለመጣል ስንት ዓመት እንደፈጀበ አንተ ታውቃለህ። ከባድ በጣም ጫና አለው። ታውቀዋለህ እኮ ግን ሶሻል ላይፍህን፣ ማህበረሰብህን፣ ቤተሰብህን፣ ኑሮህን፣ ዜግነትህን ያማከለ እስራት ነው። በጣም ከባድ እስራት ነው። ከዚህ ስርዓት ማምለጥ በጣም ድፍረት የሚጠይቅ ነው። አልካትራዝ ነው ያሉበት ሁኔታ እና ጭራሽ አንዳንዶቹ ተስፋ ቆርጠው ያረገኝ እናርገኝ ብለው እኮ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን የሚል መፈክር እዛው እስከ መምጣት ደርሰው እንዴት ነው እንደዚህ የሚሉት ብዬ ስጠይቅ እኔ እንደውም አይ ፕሮቴስታንቶች አትጸድቁም ስለሚሏቸው ባንጸድቅም እንኳን ከኦርቶዶክስ አንወጣም ማለት ፈልገው ነው። ማዘወይ ፕሮቴስታንት ሴም ነው ምንም ያንን የተናገሩት ምናምን አሉ። ከእጅ አይሻል ዶማ ነው ነገርየው። አብ ወልድ በአብ በወልድ በመንፈስ ቅዱስ እናምናለን እኮ ብለው እነሱ ደይ ቱ ደይ ኢየሱስን ነው ሲያመልኩ የሚኖሩ። ቢያንስ አብ ወልድ መንፈስ ቅዱስ በአንድ አምላክ እናምናለን ብለው ነው የሚያስቡት። እንኳን ፕሮቴስታንትም ቢሆን ግን በየቸርች ቻናልን ብትከፍቺ በየቸርቹም እንኳን ብትሄጂ ስለ ኢየሱስ ብቻ ነው። አብና መንፈስ ቅዱስ ይቃወማቸዋል አይቃወማቸውም። ያው እንግዲህ ኢየሱስ ቢሰብክ ጥሩ ነበር። ተው እሱ ፓንትን እያስወለቀ ነው ስራው። እሱ ተው ግዴለ ፓንት ማስወለቅ ነው ስራቸው። እና ይሄ ነው እኮ ታዲያ ምን ቢዝነስ ነው መሸቀያ ነው። አሁን እኔ ምን እንደማስብ ታውቃለህ? ልክ የሚጠይቁትን እነዚህ ጠያቂዎቹን ትውልዶች ሞክ ማድረግ ይፈልጋሉ፣ መስደብ። አሁን እኔ ታነች ማርያምን ምን ሲሉ አሰማሁ? አንቺ እውነተኛ ክርስቲያን ካልተሳሳትኩ እሷ ትሁን ኤልሻዳይን ይሁን አላውቅም፣ እና ጥያቄ አላት። ጥያቄውን ጠየቀች እና እሷ ሙስሊም ናት። ሲጀመርም ኦርቶዶክስ ለመሆኗ ምን ማረጋገጫ አለ? ጥያቄ የጠየቀችው ጥያቄው መጽሐፍ ቅዱሳዊ ነው እና ጥያቄዋን ለማቃለል ለጥያቄዋ ክብደት ላለመስጠት መጀመሪያ የሚያደርጉት ሳይኮ ጥቃት ነው። ሰድበው በቃ የሚያዳምጥም ሰው ጥያቄውን እንደ ጥያቄ እንዳይወስደው፣ እሷም ደግሞ ጥያቄ ልክ አይደለም ብላ እንድትተው ነው ፍላጎታቸው እና አላማቸው። ግን አሁን ያለው ትውልድ በጣም የነቃ ነው። እኔ ከዚህ በፊት ምን ብዬ ተናገርኩ መሰለህ? ሙሴ እስልምና ላይ ሲሰሩ አይታችኋል። እና እስልምና ላይ ልክ እንደ ፓጋን ነው የምጠይቁት፣ ልክ እንደ ኤቲስት ነው የምጠይቁት። እምነት የሚባለውን ባውንደሪ ጥሳችሁ ነው የምጠይቁት። ይሄንን ጥያቄ የስላሴ አማኞች እምነታቸውን የጠየቁ ቀን አንድም ክርስቲያን ተገኙ ብዬ ተናግሬያለሁ። እግዚአብሔር ተረዳኝ እያልኩ ያለሁት ለመለኮት ልክ ለአላህ ለነብይነት መስፈርት ለእያንዳንዱ እስልምና ለሚጠይቁ ጥያቄ አንድ እምነት ያለው ሰው ይሄ እምነት የሚባል ባውንደሪ ያለው ሰው የሚጠይቁ ጥያቄ አይደለም። ከዛ መልሰው በዛ መስፈርትና በዛ ሌብል ክርስቲያኖች የስላሴን አስተምሮና ክርስትና ሲጠይቁ ይሄ ጥያቄ ሙስሊም ነው ብለው አባረዋቸዋል። ግን ደግሞ እነዛ የሚሰሙ ክርስቲያኖች እኮ የሚፈሩትን አምላክ ማምለክ አይፈልጉም ማለት እንዴ? ከእስልምና የተሻለ አምላክ አለኝ ብለው የሚያምኑ ከሆነ በድፍረት ጠይቀው በድፍረት እንዲመለስላቸው ነው የሚፈልጉት። እና ልክ እዛ ጦርነት ውስጥ አንድ ስህተት ሰርተዋል። ያም ስህተት ገደብ የለሽ የእምነት ጥያቄ። እምነት ታዲያ ለምን አስፈለገ? ሳይንስ እኮ ነው ማለት ነው አይደል እንዴ? በዚህ ልክ እያንዳንዱን ነገር ልቅ በሆነና ግብረ ገብ በጎደለው ነገር የምጠይቅ ከሆነ እምነት አይደለም። ወረድ በቃ ሳይንስ በለው ፖለቲካ በለው። ያ ጥያቄያቸው መሆነበት ተመለሰና የስላሴን አስተምሮ እንደዛ እንዲመለስላቸው ፈለጉ። አብ ምንድን ነው? ወልድ ምንድን ነው? መንፈስ ቅዱስ ምንድን ነው? ጻድቃን፣ ቅዱሳን፣ እነዚህ ገድላት፣ ድርሳናት የሚባሉት ምንድን ናቸው? ክርስትና ምንድን ነው? ክርስቶስ ምንድን ነው የሚለውን ነገር መልሰው በእስልምና መስፈርት ሲጠይቋቸው መመለስ ከበዳቸው። ከዛ ምን ማድረግ ጀመሩ? ሞክ ማድረግ ጀመሩ። ሲጀመር ሙስሊም ነው፣ ሙስሊም ቤት ነው የሚውለው፣ ተላላኪ ነው፣ ተሳዳቢ ነው። ይሄ መልስ የተባልኩትን ነው እየደገምሽልኝ ያለ ባይዘው እኔ የገባሁበት በሙሉ እንዲህ አይነት ጥያቄዎችን ስጠይቂ ሙስሊም ነው የሚሉኝ። አካውንት ቀይሮ ነው ሙስሊም ነው፣ ፕሮፋይሉን እየቀየረ ነው የሚሉኝ። የሚቀርብሽ ይሄ መልስ አይሆንም። እያንዳንዱ እንቅልፋቸው ቀንና ሌሊት እስልምናን ያጠቁ መስሏቸው የክርስትናን መስፈርትን ያጠበቁ። ስለዚህ እያንዳንዱ ክርስቲያን ከእስልምና የተሻለ እምነት እንዲኖረው እና ካላህ የተሻለ አምላክ እንዲኖረው ነው የሚፈልገው። ለምን እንደዛ ነው የሚሏቸው?
ያስቀኑ መስሏቸው ያመጡት መስፈርት ክርስትናቸውን የሚጋርድ መልስ እንዳይኖረው ከምንም በላይ የስላሴን አስተምሮ ስላሴ ትትረመም ብሎ ያስተማረ ሰው ገባ። ስላሴ ሚስጥር ናቸው አይመረመሩም ብሎ ያስተማረን ክርስቲያን መታህ እኛ ከሙስሊሞች እንሻላለን ብትል አዳምጥ። አልመለስክለትም ጥያቄው እና ችግር ውስጥ ገብተዋል። ወጣቱ ደግሞ ይጠይቃል፣ መዳን ይፈልጋል፣ ማመን ይፈልጋል። ግን እውነት ላይ የተመሰረተ እውነተኛ ሃይማኖትና እውነተኛ አምላክ ብለህ ከተናገርክ በኋላ እውነት የሚባለው ነገር መልስ ያለው መጠየቅ የሚችል የማይደበቅ የማታፍርበት ከሆነ ለሚነሱት ለእነዚህ ለእያንዳንዱ ጥያቄዎች ክርስቲያኖች መልስ መስጠት አለባቸው። እስራቸው እስልምና ሲሰደብ ሜንሽን እያደረገ የሚስቅ ሰው በሙሉ ክርስቲያን እስከሆነ ድረስ ክርስትና እውነት መሆኑን ወይኔ የኔ ልጆች እኮ አይጮሁ በእውነት አሎ እያየሁ ነው። ሚት አላደረግኩም። ተቀጥሎ ማሪ ምንም ሊያስወሩኝ አልቻሉም። ድምፁ ይረብሻችኋል። ሚዩት አድረግ። እኔ አለው እያየሁት ነው። ስልኬን እጄ ላይ ነው ያለው ራሱ። ቀጥል ሙሴ። ታይትሉ ይቅርታ እንጂ ታይትሉ ልክ አይደለም። ስፔሊንግ ኢረር አለበት። አዎ እንደነዛው እንኳ አይደል? ያ ሚዩት አድርግ ያሉ ደግሞ ሰው ኮሜንት ሳይሆን ራስ ሚዩት አድርግ ነው። አዎ ገባኝ። እና ሙሴዬ አንተ በጣም ጥሩ ጊዜ ነው ያሳለፍከው። ጥሩ ነው ያደረግከው። የገዛ መምህሮቻቸው ቤተክርስቲያኗ እንደሞተች በይፋ መግለጫ ሰጥተዋል። ቤተክርስቲያናቸው ተረት ላይ እንደተመሰረተችም ተናግረዋል። መምህራችን አይዋሽም የሚሉ ደግሞ ተማሪዎች በዛ ከተስማሙ ሰው እንግዲህ የቤተክርስቲያኗን ግብአተ ተመሬት ተቀብለው እኛ ማንቀበልበት ምክንያት የለም። እኛ አልተቀበልንም እስካሁን ድረስ። ምክንያቱም ቤተክርስቲያን ንጽሕት ናት፣ ብጽዕት ናት፣ እውነት ናት ነው የሚባለው እኛ እስከምናውቀው። እና ቤተክርስቲያንን የመሰረታት ክርስቶስ በደሙ ነው ይላሉ። መሰረቷም ጉልላቷም ክርስቶስ ነው የሚባለው ያቺ ቤተክርስቲያን። ግን ያቺ ቤተክርስቲያን ሞታለች ከተባለ የሞተች ቤተክርስቲያን ናት። መሰረቷ ተረት ነው ከተባለ የቤተክርስቲያኗ ዕጣ ፈንታ ፌስቲቫል የመሆን እድል ነው ያላት በዚሁ የሚቀጥሉ ከሆነ። ምክንያቱም ምንም ማስተካከያም ማሻሻያም አልሰጡበትም። ገብተዋል እያልኩ ያለሁት ሰው ተስማምተዋል ማለት ነው። ሊቃውንት መምህራን የሚባሉት ነገር ዲያቆናት የሚባሉት ማህበራዊ ሚዲያ ላይ ያሉ ሰዎች በሙሉ በዚህ ሀሳብ ተስማምተዋል ማለት ነው። ባይዘዌ በመሰለሽ አሁን ይኸውልሽ አንድን ቄስን ብትየው ከቄስ በላይ መርጌታ ምናምን ብትየው መጽሐፍ ቅዱሱን ብዛት አያነቡትም። አሁን ጥቅስን ብትጠይቂያቸው አያውቁትም። አሁን በድርሳን በምናምን ላይ የተተበተበ ነው እንጂ በእንደዚህ አይነት ነገር በፍጹም አንድ ጥቅስ ጠይቀሽ ይህ የት ቦታ ነው ያለ፣ ይህ ምን ይላል፣ ይህ አለ ወይ ጥቅስ ላይ ብታያቸው መጽሐፉን ባይብሉን የለም። ቤተክርስቲያኗ ባይዘው በባይብል አትመራም። በባይብል ብትመራማ ኢየሱስ ክርስቶስ መጽሐፉ እንዳስቀመጠው የእግዚአብሔር አብ መልእክተኛ ነው እንጂ አምላክ ሊሆን አይችልም አይልም። መጽሐፉ በሙሉ ከታች እስከ ላይ ከብሉይ ኪዳን እስከ አዲስ ኪዳን ያለውን ስታነቢ ኢየሱስ ክርስቶስ የእግዚአብሔር መልእክተኛ እንደሆነ ነቢይ እንደሆነ ነው መጽሐፉ የሚያስረዳሽ። እነሱ ያን ተከትለው ቢሄዱ መጽሐፉን ተከትለው ቢሄዱ አሁን አንቺ የምትይው ነገር አያደርጉም። ግን ፍጹም ከመጽሐፉ ቅዱስ ውጭ የሆነ ነገር ነው። ቅዳሴ ብትይ፣ ምን ብትይ፣ ቁርባን ብትይ፣ ኤቭሪ ነገር ብትይ ከመጽሐፍ ቅዱስ ውጭ ያው በዘልምድ በተረት ተረት በባህል የመጣ ነው። አንድን የሚያውቅ ኦርቶዶክስ ነኝ ብሎ የሚከራከርሽን እኮ ስለ መጽሐፍ ቅዱስ ስጠይቂው መሰረቱ መጽሐፍ ቅዱስ ካልሆነ አንድ ቤተክርስቲያን ዜሮ ነው። በፕሮቴስታንቱን ብትሄጂ ኦርቶዶክስ ላይ ብትመጪ ቤዛቸው መጽሐፍ ቅዱስ አይደለም። ለምሳሌ ፕሮቴስታንት በጣም በመጽሐፍ ቅዱስ ነን ይላሉ። ግን መጽሐፍ ቅዱስ የት ቦታ ላይ እንደሆነ አንድ ሰው ይዘው እነሱ ጌታን ሲቀበል እንደፈለገ የሚያደርጉት እጁን አንስተው ንስሐ የሚያስገቡት የየትኛው የመጽሐፍ ቅዱስ ጥቅስ እንደሆነ የለም። ዘይቱን የሚሸጡት ቸርች ላይ ልብስ የሚሸጡት ይህን ያክል ሚሊዮን ብር ገባል የሚሉት በየትኛው ባይብል የተጻፈ እንደሆነ አያውቁትም። እና በዛኛውን ብትሄጂ በዚህኛውን ብትሄጂ ከባይብል ውጭ የሆነ ዶክትሪን ያላቸው ሁሉም 100% ነው የምነግርሽ። በዚህ በፕሮቴስታንቱም በኦርቶዶክሱም በጣም አዋቂ ያልሻቸው የኦርቶዶክስ ሰዎችም መጽሐፍ ቅዱስን በሙሉ አያውቁትም።
በጣም አዋቂ የምትዩ ፓስተር የምትዩ እዚህ ፕሮቴስታንት ላይ ያለም ደግሞ ለራሳቸው የገቢ ማስገኛ የሚፈልጓትን የመጽሐፍ ቅዱስ ጥቅስ ይይዛሉ እንጂ ባይብል ምን ይላል፣ ኢየሱስ ክርስቶስ ምን አስተምሯል፣ ወይም ሐዋርያቶች ምን አስተምረዋል የሚሉትን የሚከተል የለም እና ከመጽሐፍ ቅዱስ ውጭ ነው ሁሉም ዶክትሪን። ለዛ ነው የሚያበጣብጠው፣ ለዛ ነው ባህሉም የመጣው። ሄደሽ ድንጋይ ትቀቢያለሽ፣ ታስረሽ ትወረወሪያለሽ። የትም ቦታ የት ላይ ነው ባይብል ላይ እንደዚህ የሚል ያለ? እና ከዚህ አንጻር ስታየው ብዙ የሚያስጠይቁ ጥያቄዎች አሉ። ጥያቄ ስትጠይቂ ደግሞ ያው እቺ የተለመደች አለች፣ ብሎክ ትደረጊያለሽ፣ ወደ አውቶፍ ያደርጉሻል፣ ወይ ሙስሊም ነው ይሉሻል። እስቲ ይህ ልጅ የጠየቀው ነገር እውነት ነው ወይ ስትይ ደግሞ ለአንተ አይገባህም፣ ሚስጥር አለው ትያለሽ። ለሱ የሚገባው ለእኔ የማይገባኝ አንድ አይነት ፍጥረት ነን፣ አንድ አይነት ጭንቅላት ተሰጥቶና ለሱ የማይገባው ለእኔ የሚገባኝ ለሱ የማይገባው እንዴት እንደሆነ ደግሞ ይቸግርሻል። እና ቅድም አንስተሽ ነበር ሚስጥር ነው ስላሴን ስጠይቂ ሚስጥር ነው ለአንተ አይገባህም ይልሻል። እነሱ የገባቸው ለእኔ የማይገባኝ ምንድን ነው? እና ምንም ሚስጥር የሚባል የመጽሐፍ ቅዱስ ቃል የለም። ያው ደጋግመሽ አንቺ በብዙ ዲቤት እሰማሻለሁ። ስላሴ የሚባልም የመጽሐፍ ቅዱስ ነገር እንደሌለ ታውቂዋለሽ፣ ህዝቡም ያውቃል። እንዲህ ብለሽ ስትጠይቂ ግና ያው የተለመደ መልስ ነው ያለና ከዛ አንጻር ነው ኮፒሊንክ እና ታብታብ አንዳንዴ አያስፈልግም ሲባል በጭራሽ ስለማያስፈልግ አይደለም፣ አድርጉ ለማለት ነው። ከቻላችሁ የቻላችሁ ሰዎች አድርጉ። አስተላልፈሃል መልእክት ለወጣቶች ሙሴ። አሁን ብዙ ሰዎች መጥተው ቅድም ራሱ አንተ ጥሩ ምክር እየመከርክ እየተናገርክ ሙስሊም ነው ብለው ኮመንት ሲያደርጉ ነበረ። አሁንም እየዘባረክ ነው ምናምን ይላሉ። ትልልቅ ሰዎች ናቸው። የሚገርምህ ነገር አባቶቻችን በላቸው። በቃ እኔ በጣም ነው የማዝነው። አንተ ያወራው ነገር መሬት እንትን የሚል አይደለም። በጣም የሚገርም ሀሳብ ነው እየሰጠህ ያለው። ይሄ ደግሞ ተቀባይነት የለውም። ሰለሜን ታውቀዋለህ? ኤርሚያስ የሚባለውን ለመጀመሪያ ዲቤት ጠርቸው ገብቶ አስገብቶኝ ውይይት ከጀመርን በኋላ ስለዚች ጉዳይ እሱ የሚፈልገው በድርሳን ጉዳይ መወያየት ነው። በኢየሱስ ክርስቶስ ጉዳይ ብለው ይህ ዱርዬ ብሎ ከዚህ በፊት የሰራሁት ቪዲዮ ባይገባ የምስጋና ቪዲዮ ነው። አጋጣሚ ባዶ ገላይ ነው፣ በጣም ሙሉ በሙሉ ሳይሆን ሀፍ ላይ የነበርኩትን ያን ሁሉ አውጥቶ አሰጣው። ይህ ዱርዬ እንዲህ ብሎ በቃ እና አሁን እሱ ነው እያምታታችሁ ያለ። ግን ለጥያቄ ስታቀርበው ደግሞ ወዲያው ብሎክ ነው የሚያደርግህ፣ ምክንያቶችን ነው የሚፈልግ እና አሁንም የሚጽፉትኝ ያው የእሱ እንትኖች ናቸው። ከዛ አንጻር ልነግርህ ብዬ ነው። አይ ብዙ እንትን ማድረግ የለብህም። ሁሉም ሰው የራሱን ከፍ ማድረግ ስለሚፈልግ እሱንም እንደምታውቀው በድርሳናት ላይ ትንሽ አንብበው ኦርቶዶክሳውያንን መቀጥቀጥ ነው። እንደምታውቀው በድርሳናት ነው የሚቀጠቅጣቸው። መለስ ብለህ ደግሞ ስለ ራሱ ብትጠይቀው ምናልባት እኔ አላውቅም፣ ሲያወራም ሰምቼውም አላውቅም። ስለ ሃይማኖት ሲያወራ በፕሮቴስታንቶች የሚደረግ ስንት ጉድ አለ። አሁን ለምሳሌ ኦርቶዶክሳውያን ድርሳናትና ገድላትን ላይ ያለው ጉድ ከዛ መላቀቅ አለባቸው ብለህ ስትላቸው እኮ አንተ ደግሞ ከእሱ መንጻት አለብህ አይደል እንዴ? ፓስተር ነን እያሉ የሚያደርጉት ነገር ደግሞ በድርሳንና በገድላትን ያለ ነው ሲተገብሩት የምታያቸው የሚያሳዝን ነገር በተግባር ማለት ነው ይኖሩታል እነሱ። ስለዚህ እሱ ይቀድም ነበረ። በመጀመሪያ የምታስተካክለው ቤትህን ነው የምታስተካክለው፣ የምታነጻው፣ የምታጸዳው ቤትህን ነው፣ የራስህን ነው። ከራስ ነው የምትጀምረው። ሻወር ከራስ የጀምር ይባል የለም? እንደዛ ነው ማድረግ የነበረበት። እና እኔ በሃይማኖቱ ላይ በመጽሐፍ ቅዱስ በኢየሱስ ክርስቶስ አምላክነት ምናምን ሲወያይ እውቀትም ያለው አይመስለኝም። ከሌሎች ሰዎች ጋር ለማውራት አላውቅም። አይሞክራትም። እሷንማ ይኸው አሁን እንዲያውም 400 ምናምን ሰው አለ ይመስለኛል። ከዚህ እርግጠኛ ነኝ ሊያዳምጠው ስለሚችል እንደው በዚች ዲቤት መግባት የሚችል ከሆነ ይኸው አሁንም ጥያቄ ያቀርብለታለሁ። አቅርብለት እስኪ። ለሱ ብቻ ሳይሆን ሌሎችም ተጨማሪ ሰዎች ከፈለግ ጥሪ አድርግ። እንግዲህ ያው እድሉን ላመቻችልህ፣ ሪከርድ አድርጋችሁ አድርሱላቸው። ኦርቶዶክሳውያንንም ነው። ቀጥል። በኢየሱስ ክርስቶስ አምላክነት ጉዳይ ማንም ሰው መወያየት ያለበት በንጹህ ዲሲፕሊን። አም ሀፒ ኤኒ ቤት ከማንኛውም ቤት ማድረግ እንችላለን። ስርዓት ያለው በአግባብ ማወቅ የሚፈልግ
ያወቀውን ሊያሳውቀኝ የሚፈልግ ያወቅኩትን ላሳውቀው የሚፈልግ ያልገባው ሰው ካለ በኢየሱስ ክርስቶስ ጉዳይ ወንድም ኤርሚያስንም ጨምሮ ለውይይት እኔ በጣም ዝግጁ ነኝ። በጣም በተደጋጋሚ ተልኮበታል። በጣም ትላልቅ ሰዎች ልከውበታል። አይፈልግም። በኢየሱስ ጉዳይ መከራከር እሱ አይፈልግም። እሱ ድርሳን ነው የሚፈልግ። ግን አሁንም እድሉን ካገኘ እኔ በጣም ደስተኛ ነኝ። አዎ እንደዛ ብለህ ጥሪ ስታቀርብ ግን የቱ ጋር ቆመህ ነው አንተ እንደዛ የምትለው ብሎ የሚል ጥያቄ ይመጣልና ግልጽ አድርግላቸው ብዬ ነው። ባይብሉን ይዤ ነዋ እኔ ባይብሉን ይዤ እቆማለሁ። ባይብሉን ይዤ እሱም አሁን የሚመጻደቅበት በባይብሉ ነው። ገብቷል አይደለ? ፍጹም ግን ተቃራኒ የሆነ ስራ ነው እየሰሩ ያሉ። ስለዚህ እሱ በሚያምንበት ባይብል እኔ ለመወያየት ዝግጁ ነኝ። መቼም በቁርአን ስላላነበብኩ በቁርአን ልወያየው አልችልም። እንዲህ ነው ብዬ እስልምናን ሞክዬ ላደርግ አልችልም። ግን እሱም ባነበበው እኔም ባነበብኩት መጽሐፍ ቅዱስ ግን በኢየሱስ ክርስቶስ የአምላክነት ጉዳይ እሱ ብቻ ሳይሆን ኤኒበዲ መወያየት እንችላለን። ስለዚህ አንተ እያልክ ያለው እኔ ክርስቲያን ነኝ፣ ስለዚህ ኢየሱስ ክርስቶስ አምላክ አይደለም፣ በአንድ አምላክ ነው ማምነው። ስለዚህ መጽሐፍ ቅዱስን ይዤ ኢየሱስ ክርስቶስ አምላክ እንዳልሆነ ከማንንም ሰው ጋር መወያየት እችላለሁ ነው እያልክ ያለው? የስ ኦፍ ኮርስ። ጥሩ ነው፣ ደስ ይላል። ጥሩ ጅማሮ ነው። በነገራችን ላይ እኔ አደንቀዋለሁ። አሪፍ አካሄድ ነው ራሱ። እንግዲህ ደፍሮ የሚያወራ ሰው ካለ ያወሩሃል አለ። ኦርቶዶክሳውያን አያወሩም። በነገር ላይ ምናልባት እኔ እርግጠኛ ነኝ ምንም የሚያወራ ሰው አይኖርም። ገብቷል? አያወሩም። ከፕሮቴስታንትም አሉ። ማውራት የሚፈልግ ሰው ካለ ያው እንግዲህ በራችን ክፍት ነው። እዚህም ቤት ቢሆን እነሱ ጉድ ቤትም ቢሆን ነይስ ክሲ ማን ነው ብራያ ማለት ሰው ካለ ነይና ንገሪን ማን እንደሆነ። እሺ ጥሩ ነው። ሌላ የምትለን ነገር ምን አለ? ቅዱስ ሙሴ ይሄን ባቢዬ በጣም ብዙ ሰዓት አውርቻለሁ። ታንኪዩ ወንድሜ። ኦፓሊየንም በጣም ነው ማመሰግናት አለው። እመጣለሁ፣ ስትከፍቱ ብቅ እላለሁ። ሙሴ ያለን እንዳትጠፋ። መጪውን ትውልድማ ነፃ ነው የምናወጣው ከዚህ የልምምድ ባርነት። ብዙ ሰው ነፃ ሰጥተሻል፣ እርግጠኛ ነኝ። በጣም በጣም ብዙ ናቸው። ይቀጥላል። በጣም ነው ማመሰግን። ሙሴ ቤቱ ቤትህ ነው፣ እንዳትጠፋ። አትጥፋ። አልጠፋም። ታንክ ዩ ቬሪ ማች። ታንክ ዩ። እኔ ዘመኑ እየተቀየረ እንደሆነ ነው የተረዳሁት። በቃ አሁን እንደውም ዛሬ በጥሩ እንቅልፍ ነው የምተኛው። በእውነት እንደዚህ አይነት ትውልድ ካለማ በቃ ደስ ብሎኛል። አሁን ራሱ ጭራሽ መጽሐፍ ቅዱስን ይዤ አንድ አምላክ ነው የማምነው ማንንም ሰው ጋር መወያየት እችላለሁ የሚል ከተጀመረ በቃ ይሄ ትልቅ ነገር ነው። ይሄ ትልቅ ነገር ነው። በቃ መጽሐፍ ቅዱስን በትክክል የሚረዱት ሰዎች መጥተዋል ማለት ነው። እንዴ ባቢሳ እነ ምስራቅ ቀጠና የህዝብ ቅምጦች እኮ ማታ 3 ሰዓት ገብተው 7 ሰዓት ስለሚወጡ ተጽዕኖ የፈጠሩና የዘሩት የበቀለ ይመስላቸዋል። የእኛ ዘር እኮ ነው የበቀለው። ምክንያቱም በሪሰርች ነው የምንሰራው። ትቀልዳለ እንዴ? ወጣቶች ቲኔጀሮች በስርዓት ቪዲዮ እየሰሩ ሃይማኖት ገዳይ ነው። ክርስትና ከምንም በላይ አሁን የያዝነው የኛ ቪዲዮች ልክልሃለሁ። ወጣቶች እኛ የያዝነው ከቤተሰባችን የወረስነው የኦርቶዶክስ ክርስቲያን አስተምሮ ደግሞ ልማድ ነው። በእውቀት መቃኘት አለበት። ደንበኛችን ራሴት የሚቀርቡ የቤት ጭወት አላንስ ብሎኝ፣ ይሄ ደግሞ ከጎረቤት ምን ነው ጌታ ሆይ ጆሮ የተጣመመ አልችልም እኮ ነው ጨዋት። አይዞን እና
ቪዲዮዎች ቲክቶክ ላይ ዞር ዞር ብላ ቪዲዮዎች በየኮሜንቱ ገብተህ በቃ እኔ ብያለሁ። እነዚህ ሰዎች ሰዓታቸውን ነው ሸፋን ማሰጥ የሚፈልጉት። ምንድን ነው የሚያደርጉት? ላይቫቸውን ይከፍታሉ። ፍሬሽ የሆኑ ንጽጽር እውቀት የሌላቸው የቃላት ፖለቲካ ሲሰራባቸው የማያውቁ በቅንነት እምነት ያላቸውን ሙስሊሞች ቤታቸው ድርድር ያደርጋሉ። ከዛ እየተቀባበሉ እነሱ የቃላት ፖለቲካ ይሰሩባቸዋል። ከዛ የነዛን ጦርነት መስማት የሚፈልግ የጠፋ ክርስቲያን ከታች ይቀመጣል። እነዛኞቹን ተከትሎ የመጣም ደግሞ ሳምባዲ ሙስሊም ከታች ይቀመጣል። ከዛ ወጥተው ይተኛሉ እና ታሪክ የሰሩ ነው የሚመስላቸው። ከዛ አንድ ቀን ጠዋት ብድግ ሲልልህ ከ750,000 ኮሜንት 400,000 ወላሂ ነብዬ ላዩ ትወዳለሁ የሚል ክርስቲያን ነው። ካይና ያለጣሁት ነብይዬ እኔ ኦርቶዶክስ ነኝ፣ ነብዩ መሐመድ ይመቸውኛል። ማርያምን ነብዩ መሐመድ አይደለም አበሻ ጎግል ራሱ መደበቅ አይችልም እኮ ነው የምልህ ስለሳቸው ስብዕና። ትክክል። መርጦ ነብይ ብሎ ነው የሚጠራቸው። በቃ ምንም ማድረግ አትችልም። የሰላም ሰው እያለ ነው የሚጠራቸው። አሁን እነሱ ለካ እስከ ዛሬ በቃ ሞራልስ አድርገው በቃ ተጽዕኖ ሰርተው የሆነ ነገር እንዳደረጉ ነው የሚሰማቸው። እና እነዚህ ሰዎች የማህበራዊ ሚዲያ እውቀት የላቸውም ማለት ነው አልኩኝ። ገብቶሃል እያልኩ እኔ እኮ ብያለሁ፣ ክፈሉኝና ፕሮግራም ዲቨሎፕ አድርግላችሁ በቃ ክፈሉኝ። ከዛ በምን መንገድ ብትናገሩ ሰዎች ጋር ንግግራችሁ እንደሚሰራ እኔ ላሳያችሁ አልኩኝ። በቃ እንደዚህ ነው። እኔ በነፃ አልሰራም ታውቃለህ ፍቅር፣ ለእነሱ በነፃ አልሰራም። ግን የስራው ባህሪ ነው። ከከፈላችሁኝ 7 ሰዓት 6 ሰዓት በሳምንት 8 ቀን ያወራችሁት ወሬ የክርስቲያን አእምሮ ውስጥ መቆየት የሚችለው በዚህ መንገድ አይደለም። ለምን እንደው መሰለክ ክርስቶስ ፍቅር ነው ካልክ በኋላ ከዛ በዚህ ጋር ደግሞ ጥላቻ ጭነህበት ሰው እየተሸክመው መሄድ አይችልም። ተፈጥሮ በራሱ አሰራር አይሰራም። ገብቶሃል አይደለም? ስለዚህ በዚህኛው ጆሮቸው ሰምተው በዚህኛው ነው የሚያፈሱት። ድካም ነው ይለቀቀባቸው፣ ስልችትም ይለቀቀባቸው። ከዛ መጨረሻ ላይ በራሱ ቆንጨራ ሲሞት እንዲያውም 0 ያልኩት ተሳስቼ ነው። ኔጌቲቭ ላይ ነን፣ ምንም አልሰራንም። እኛ የምናውቀው ከወር በፊት እስልምና ጠፍቷል፣ ሙስሊሞች ጠፍተናል፣ ታሪክ ሰርተናል ነው አይደለ የሰማነው። ተቆጣጥረነዋል ምናምን ነው አይደለ የሰማነው። በቃ እንደዛ ነው የሰማነው። ስለዚህ ከዛ በዛው መድረክና በዛው ሰው አንደበት ደግሞ አይ ምንም አልሰራንም 0 ነን፣ ቤተክርስቲያን ሞታለች፣ እኛም ሞተናል፣ መመሪያችንም ወንጌል አይደለም ተረት ነው ብለህ እንደማመን የሚያሳፍር ነገር የለም። ግን ትውልዱ የእውነት ነቅቷል። እውነት ነው የምልህ። እኔ ከማህበራዊ ሚዲያውን ብጠፋ ራሱ ግድ አይሰጠኝም። ባልኖር ነው የምልህ። በቃ ፌስቡክ ላይም ዩቲዩብ ላይም እያንዳንዱ ቦታ ላይም እያቸው፣ በንግግር መሀልም እያቸው የሚናገሩት አንተ መስማት የምፈልገውን ነው። ምክንያቱም ይኸውልህ አንድን ሰው የምታስፈራራው ከሆነ የሚያምንበት ነገር አይነግርም። ገባ? ስለሚፈሩ እኮ ነው። ቤተክርስቲያን የሞተች ቤተክርስቲያን ናት ብሎ ተናግረው እንዴት ላለሁ እንኳን ብሎ አልጠየቁም። ቤተክርስቲያን ቀይ መስመራችን ናት፣ ከቤተክርስቲያን የሚበልጥብን የለም፣ ጳጳሳትን ሊቃውንት እንኳን ቢሆኑ ብለው የተናገሩ ሰዎች የሞተች ቤተክርስቲያን ናት፣ ቤተክርስቲያን ሞታለች ካለ በቃ ቤተክርስቲያን ላይ ፊትህን አዞርክ እኮ ማለት እንደ አንድ ኦርቶዶክስ ክርስቲያን የቀረህ ምንም ነገር የለም ባቢ። ገባህ? ተስፋህን እና ዘላለማዊ ሕይወት ነው የምታጣው። እዛ ድረስ እንኳን ሄዶ ማስቆም አልቻሉም ነው የምልህ። የእነዚህ ሰዎች ምን ያህል የጠፉ ክርስቲያኖች እንደሆኑ፣ ምን ያህል እንደደከማቸው፣ ምን ያህል እንደተጎዱ የምታውቀው እንዴት እንኳን ብለው መናገር አልቻሉ። ምክንያቱም ይኸውልህ ከቤተ ክርስቲያን ፍቅር ይልቅ ከወንጌል ይልቅ ለእስልምና ጥላቻ እንዲኖራቸው ነው። ከእስልምናም ደግሞ ለዋሃብ እያላለው እሱ እንጂ ከሀባሾች ጋርማ ሻርፕ ተቀብሎ እኮ መንዙማና ነሺዳ ሲያወርዱ ነው የሚሄዱት። ምክንያቱም የምርን እኮ በነግርህ ከእስልምና ራሱ ዋሃብያ ነው ዋሃብያ አይደለህም ብለው አይ እኔ ሱኒ ነኝ ሰለፊ ነኝ ካልካቸው በቃ አንተ ፍሬንዳቸው ያገባሉ፣ ይወልዳሉ ከአንተ ጋር። ከዚህ የተሻለ እኮ ምንም የሰራው ስራ የለም። ገብቷል? ምንም እኮ የሰሩላቸው ስራ የለም። ስለዚህ ትውልዱ ነቅቷል። ነባር ሙስሊሞች ናቸው፣ አይዋሹም፣ እነሱ ደግ ናቸው፣ አይገሉንም ብሎ ራሱን ያስተማራቸው። ስለዚህ እነዚህ ነባር ሙስሊም ከሚሏቸው ጋር ገባህ ከኤርታሌ እሳት ጭረን ከአባይ ውሃ ቀድተን ቂጣ ጋግረን በቴምር በልተናል ብሎ ያስተማራቸው እሱ ነው። ስለዚህ ነብያቸው ናቸው። ትክክል። ከእነሱ ቤት ሾርባ ከዛ ቤትኛው ቤት ምስር አምጥተው ነው የሚበሉት።
አሁን ልክ የሆነ ተአምር እንደተፈጠረ ሚላክል እንደተፈጠረ አድርጎ ቤተክርስቲያንን እስከ ምእመኗ ሙልጭ አድርጎ ደግሞ ኢንጀነራል አድርጎ ሲሳደብ ስታየው ምንም እንዳልሰራ በደንብ ተረድቷል ማለት ነው። እሱ የሚመስለው ምንድን ነው? ነቢዩ መሐመድ የሚባሉ ነብይን ኢትዮጵያዊ እንዳለ የሚጠላ ነው የሚመስለው። አሁን ደግሞ ረመዳን ሲመጣ ይብስበታል ሰውየው። የሚጾሙ ኦርቶዶክሳውያን ይኖራሉ። የሚጾሙ እንትናቸውን ለብሰው ወንዶቹ ጀለቢያቸውን ለብሰው ሴቶቹ ሾርባ ምናምን ነገር እንትን እያደረጉ ሙስሊሞቹ ጋር መስቀላቸውን ዱቅ አድርገው የሙስሊም የሴት ልብስ ለብሰውልህ እንኳን አደረሳችሁ ጾሙ የሰላም የፍቅር ይሁን አምና 30 ቀን ሙሉን ያስለቀሱት ሙስሊሞች መሰሉ ክርስቲያኖቹ። እነዚህ ታዋቂዎቹ ኢንስታግራም ላይ ብትሄድ ትልልቅ የሙስሊም ሀብታዊ ሙስሊም ቤቶች በክስማም የሙስሊም ቤቶች በጣም የሚያምረው ቴምራቸውን ዘርግተው ሳምቡሳው አረቢያ መጅሊሱ ምናምን ነገር ከላይ ደግሞ ጥቅስ አለ በአረብኛ ማለት ነው። መንዙማው ምናምን አለ። ከዛ አንገታቸው ላይ መስቀል አለ። እንዲሁ እንዳለቀሱ ወሩ አለቀ። የዛሬ ዓመት ምንም የሰሩት ነገር የለም እውነት ለመናገር እና ጥላቻ እንዲቀላል ነገር አይደለም። ገባት? ጥላቻ ይሄ ይኸውልህ በምንድን ነው የሚመስላቸው መሰለህ? እነሱም እኮ አይጠሉም። ራሱ እኮ ነቢዩንም እስልምናንም እኮ የሚጠላ ሰው አይደለም፣ እንጀራ ሆኖበት ነው። ምክንያቱም ከ3 ዓመት በፊት የነበረውን ቪዲዮ ብታዩ የሙስሊም ሴቶች ይመቸኛል፣ ነቢዩ ይመቹኛል፣ በጣም አውቀኝ ለሃይማኖታቸው ያላቸው ክብር ምናምን እያለ ንጽህናቸው ፍቅራቸው እያለ በነብዩ ፍቅርማ ያላበደ የለ እና በጣም አዝናለሁ። እና እኔ በጣም ደስ ከሚለኝ ፕራውድ ከመሆኑባቸው አንዱ በቃ ማህበራዊ ሚዲያ ላይ ዩቲዩብ ላይ ቲክቶክ፣ ኢንስታግራም፣ ፌስቡክ ታውቃለህ፣ እኔ ቁጭ ብዬ በስርዓት ነው ዳታ ላይ የማየው ማለት ነው። እና ለውጦች ታያለክ፣ ወራቶች አመታቶች ሲያልፉ ለውጦች ታያለክ። እየጠየቁ ነው፣ ግን ጥያቄያቸውን እንኳን ይዘው እንዳይወጡ ያስፈራሯቸዋል። ማስፈራሪያ 2 አይነት ነው። የሳምና ወርቅ ወደ ማስፈራሪያ ነው። የመጀመሪያው በቃ እንድትገለል ማድረግ ነው። ሁለተኛው ነገር ደግሞ ያንን ከተቀበልክ ማንም እንደማይቀበል ማሳመን ነው ስራቸው። ያም አልሰራም። ያም ስላልሰራ ነው ቤተክርስቲያን እስከ መሳደብ ሙሉ ኢንጀነራል አድርጎ አማኞችን እስከ መሳደብ ድረስ የደረሱት ማለት ነው። እና በዚህ ውስጥ እኛ ምንድን ያተረፍነው ነገር ልክ እንደነ ሙሴ አይነት ሴቶች እንደነ ሀና አይነት በጣም ብዙ ሴቶች፣ በጣም ብዙ ወንዶች እዚህ እንኳን የማናቀርባቸው ገዝተ የማናስገባቸው ቲክቶክ ላይ በራሳቸው አካውንት በሌላ ቦታ ላይ የምናገኛቸው በጣም ብዙ ሰዎች አሉ። በጣም ብዙ። እነዛ ሰዎች ማለት የዳኑ ሰዎች ናቸው። በቂ ናቸው። ከበቂ በላይ ናቸው። ገብተዋል ባቢ ህይወታቸውን ለማዳን ነፍሳቸውን ለማዳን መጪውን ትውልድ ለማዳን በቂ ናቸው። ለምን? በደንብ ገብቷቸዋል። ሳይኮሎጂ እንዴት አድርገው ጥቃት እንደሚያደርሱባቸው ከማህበረሰብ ከቤተሰብ ጋር ነው የሚያጣሉ። ከጓደኛ ያጣሉህና ኔትወርክን እንዳለ ያዛቡብህና ያሰብከው ሀሳብ አደገኛ እንደሆነ የትም እንደማያደርስ እንድታምን ነው የሚያደርጉ እንጂ ክርስትና እውነት እንደሆነ አያስተምሩ። ከምንም በላይ ደግሞ የስላሴን አስተምሮ አያብራሩ። ስለዚህ እነዚህ ሰዎች በሳምንት 8 ቀን የሚያደርጉት ነገር ተመሳሳይ ነገር ነው። በዛ ነገር ውስጥ ማንንም አያድኑም። እኔም ብያደውኩ እዛ ቤት ገብቼ ፎሎ አድርጊያቸው የምወጣቸው ሰዎች አሉኝ በትልቁ አካውንቶች እና ስናወራ ምናምን ነገር የምነግራቸው ነገር አለ። ምንድነው መሰለህ እነሱ የሚፈሩት ነገር፣ አንድ በጣም የሚያስፈራቸው ነገር ለቤተሰብ ይናገራሉ። ቤተሰብ ያቀብናል፣ ቤተሰብ ይሰማብናል። ይሄ እኮ ጦርነት ነው ነው የምላቸው። ጦርነት ላይ ድህነት የሚባል ነገር የለም። መዳን የምትፈልጉ ከሆነ ዘላለማዊ ህይወትን የምትፈልጉ ከሆነ መጀመሪያ መማርና ማወቅ አለባችሁ ነው ጥያቄያችን። እና እነዚህ አሁን የምታቸው እንደ ሙሴ አይነቶቹ ደፈር ያሉት ልምድ ያላቸው ቆየት ያሉ በደንብ የዳበሩ መንፈሳዊ ህይወታቸው የዳበረ ቆዳቸው ሞፈር ያሉ ሰዎች ናቸው። ማንም ምንም ቢል ምንም የማይሰጣቸው ናቸው።
ገባክ? ምክንያቱም የዳቦ ስም በማውጣት ነው የሚጀምሩት። ኤቲስት ነው፣ ግብረ ሰዶም ነው፣ ሌባ ነው፣ ቅጥረኛ ነው፣ ተላላኪ ነው ምናምን ብለው አንከላፍተው ሊያባረሩ አይነት ጥረት ነው የሚያደርጉት። ያ ማንንም ሰው አያድንም። ከመጣባቸው አስፈሪ ነገር አያስመልጣቸው። ምክንያቱም ይኸውልህ ስልጣኔ በጣም በጨመረ ቁጥር፣ የሰው ልጅ ፍላጎቱ በጣም በጨመረ ቁጥር፣ ምርጫ በጣም ባቀረብክለት ቁጥር የሚመርጠው ደግሞ አውቀውና አንብቦ ነው። እስልምናን እንዲጠሉላቸው ይሄን ያህል ርቀት ሄደው ክርስትና እውነት እንደሆነ ለማሳየት ግን አንድ ጊዜ አይሰጡም፣ 2 ደቂቃ አይሰጡም። ጥያቄ አለኝ ለሚል ክርስቲያን ጊዜ የላቸው። ሳይተኙ ነው የሚያድሩት እስልምና ሲሳደቡ። ከ7 ዓመቱ ጀምሮ እስልምና ሲማር ላደገ ሙስሊም እኮ የአንተ ስድብ እኮ ብልግናህን ነው የሚያሳየው። በ30 ዓመቱ በ40 ዓመቱ ገድል ሲያነብ የኖረ ሰው ነው አደጋ ላይ ያለው እኮ። ስለዚህ ጥያቄ ያለኝ ሲል ኦርቶዶክስ ሆነ ጥያቄያቸው ራሱ የቤተ ክርስቲያን 7ቱ ሚስጥራትን ንገረኝ፣ 5ቱ አዕማደ ሚስጥራትን ንገረኝ፣ የክርስትና ስምህን ንገረኝ። መመዘኛቸው ራሱ ማለት ነው። እና የትኛው ኦርቶዶክስ ክርስቲያን ይህን የተማረው የት ተምረው ነው? አላውቀውም ካልክ ይሄንማ ካለው ክርስቲያን አይደለም። መቼ ተምረው? ይህን ጥያቄ እኮ ከቤተሰቦቻቸው አንዱ የሚጠይቁ እኮ አይመልሱትም። አልተማሩም። ንጽጽር ላይ መጥተው ሸምድደውት እኮ ነው መልሰው መስፈርት ያደረጉት። እና ብዙ ተባዙ፣ የአእምሮ ጤናችሁን ጠብቁ። መናገር ይፈውሳል። ጎጂ ባህል ግን መቅረት አለበት። እሱን ለማስቀረት ነው እየሰራ ነው። በጣም ስኬታማ ነን፣ በጣም ደስተኞች ነን። ለዛ ነው እኔ የምፈልገውም ስላገኘው ነው ጦርነት ያቆምኩት። በቃ አሁን የሚዋጉት ንጉስ መሆን የሚፈልጉ ባሪያዎች ናቸው። እኛ ትልልቅ እቅዶችን ነው የምናወጣው። እቅዳችን ደግሞ ለሀገር ካለን ፍቅር የተነሳ ነው። ቤዛችን ያ ነው፣ ሌላ ቤዝ የለን። ምክንያቱም እምነት የሌለው ሰው፣ እውቀት የሌለው ሰው፣ ብቃት የሌለው ሰው፣ ጤናማ ማህበረሰብ ሀገርንም አያስቀጥልም፣ ትውልዱም አይቀጥልም፣ ይከሽፋል፣ ባዶ ነው የሚሆነው። ታውቃለህ አይደል ባቢ? ስለዚህ እነዚህን ጎን ለጎን እናስኬዳለን። አዲስቷን ኢትዮጵያና አዲስቷን ኢትዮጵያውያኖች እንፈጥራለን። የምንፈጥረው ግን ውሃ እያጠሩ ጸበል ነው የሚሉ ይሄ ዋርካ እየቦረቦሩ ማርያም ናት የሚል አስፓልት አጥሩ መድኃኔዓለም ነው የሚል እንደዚ አይነት ሁኔታ አይደለም የምንፈጥረው። አብና መንፈስ ቅዱስ ሲጠብቁ ነበር፣ ወልድ የሞተ ጊዜ ለዛን የተረፍ ነው የሚል ትውልድ አንፈልግም። እግዚአብሔር አካል አለው፣ የአካል ክፍሎች ግን የሉትም ብለን የእግዚአብሔር ጆሮ ይሰማል፣ የእግዚአብሔር ዓይን ያያል። ዙፋን ሰማያት የእግዚአብሔር ዙፋን ናት፣ ምድርም የእግሩ መቀመጫ ናት የሚል ትውልድ አንፈልግም። ታዲያ እግር የአካል ክፍል አይደለም? ስለዚህ የምንሰራው በዚህ ነው። ግብረ አካል አለ፣ አካል አለ፣ ያይሃል፣ አታየውም። አካል ውስጥ ነው፣ አካሉ ከውስጥ ውጭ ነው። የማይታይ አምላክ ነው የምታመልኩት ብለው እንትን የሚያደርጉን ነገርስ እግዚአብሔር አንድም እንኳ ያየው የለም የሚለው መጽሐፍ ቅዱስ ጥቅስ ተሸክመ ገብደው የእናንተ አምላክ እኮ አይዳሰስም፣ አይታይም፣ ማንንም ያላየው አምላክ ነው ብለው እንትን ሲሉስ እንዴት ነው? ነገሮች ከተፈጠሩ በኋላ እውቀት ያለው አምላክ እኮ ነው የመጽሐፍ ቅዱስ እግዚአብሔር። ታውቃለህ አይደል? ነገሮች ከተፈጠሩ በኋላ የባነነ እውቀት ያለው እውቀቱ የሰው እውቀት ያለው እግዚአብሔር ነው የመጽሐፍ ቅዱስ እግዚአብሔር። ለምሳሌ አንተ እውቀት ነገሮች ከመሆናቸው በፊት አስቀድመህ ሊሆኑ እንደሚችሉ ታውቃለህ። እውቀት አይባልም፣ ግምት ነው፣ ትገምታለህ። አዋቂ ከሆንክ ግን ቀድመህ ነው የምታውቀው አይደል? ያለምንም ቅድመ ሁኔታ። ከዛ ፍጥረት ላይ እኮ ከሰኞ እስከ እሑድ ሰርቶ ጨርሶ የሰራውን ሁሉ አየ፣ መልካምም እንደሆነ አወቀ ነው የሚለው አይደለ? ሁን አለ ሆነ ይላል። ስለዚህ ከሰኞ እስከ እሑድ የሰራቸው ነገር ውስጥ የተበላሸና መጥፎ ነገር የለም። እዛ ውስጥ ሴጣንም ነበር ማለት ነው። እዛ ውስጥ ክፉ ሰዎችም መጥፎ ሰዎችም ነበሩ ማለት ነው። ከዛ አንድ ቀን ጠዋት ይነሳና ደበሩኝ፣ በመፍጠር ተጸጸትኩኝ፣ ውሃውም የኔ ነው አቧራውም የኔ ነው፣ ወደ ምድር እቀላቀላችኋለሁ። ትቀልዳለህ እንዲ? አምኛው አልተኛም፣ አምኛው አልተኛም እኮ ነው የምልህ። ፍቅር አልተኛም፣ ይቅርታ አድርግልኝ። ከዛ ጠፋቸው ነው፣ በውሃ ጠፋቸው። ድምጥማጣቸውን ያጠፍቶ
በቃ ጠረግረግረግረግ አድርጎ አጠፋቸው። ከዛ አዳምንም እንደዛ ይኮን የሰከሰው ሁሉንም ዛፍ ሰራና አንዱን የማይበላ አደረገው። ምን አስጨነቀው? ሁሉም ታሪክ ያመጣጥ አለው። ምን አስጨነቀው? ዛፉን የተከለው እሱ ነው። የአዳምን ባህሪ እና የሔዋንን ባህሪ አስቀድሞ እያወቀ ከሆነ ያደረገው ፕራንክን ያደረጋቸው። ሳያውቅ ከሆነ ያደረገው ደግሞ እውቀቱ ውስን ነው ማለት ነው። ከዛ በሉት ያ ዛፍ ሊያመጣው የሚችለውን ሞት አዳም ሊያውቅ አይችልም። እሱ ያውቃል። ለምን? እሱ ስለሰራው። ዛፉን ባይተክለውስ? ክርስቶስን ከመግደል ዛፉን አለመትከል አይሻልም እንዴ? ሚስጥሩን አሳልፎ ለሰይጣን መስጠቱስ? ሰይጣን ደግሞ የሰይጣን እውቀት እራሱ አይገርምህም? ምን እንዳለ ተቀላል። እሱ እኮ አላት በቃ ወይ ሰይጣን በቃ የሆነ አቋም ሁላ ይመጣብኛል ወይ ቀላም በቃ እሱ እኮ ደግሞ እኮ አልዋሽም ከእሱ እንደ አንዱ እንዳትሆኑ ነው አላቸው። ከዛ ምንድን ነው ያሉ እሱ ራሱ አሁን ከኛ እንደ አንድ ሆነዋል አለ። ለዘላለም ያው ሆናችሁ እንዳትኖሩ ነው እንጂ። ከዛ ሔዋን እንዲህ አለች፣ እንዲህማ አይቀልድብንም አለች። ሄደች አንተከተከቸው በሉት። ከዛስ ደግሞ የህንድ ፊልም ይመስል ከበሉ በኋላ አዳም የት ነው? ቅጠል ገለም አድርጎ ተደብቀዋል አዳም ከበሉ በኋላ ማለት ነው። የት ነው? ቁርጥ የህንድ ፊልም። ከዛ አዳም እንደዛ ብለው እንትን ሲሉ ድምፁን ሲመላለስ ሰማው ይላል። የእግዚአብሔርን ድምፅ በገነት ሲመላለስ ኢቨን የት እንዳሉ ራሱ አያውቅም ነበረ። ከዛ እዚህ ላይ ብሎት ነው የት እንዳለ ራሱ የነገረው። ከዛ ለዘላለም ቅጠሏ በልተው ለዘላለም ሕያው ሆነው እንዳይኖሩ ብለው ደግሞ ወረወራቸው ደግሞ። ከዛስ ደግሞ ሌሎቹን እንዳይበላ ደግሞ በሚገለባበጥ ሰይፍ አስጠበቅ ያሉት ሰይፉ ፋንታሁን የሞት ይህ እኮ ትክክለኛ ነገር። እግዚአብሔር ግን ምን አስቦ ነው? አሁን ሰይፍ አስፈላጊ ነው? ብረት አስፈላጊ ነው? መኮርመት አይችልም? ዝም ብሎ በንትን መጋረድ አይችልም? መለኮት አይደል እንዴ? በንትን ብቻ ማለት ነው። እዛ ጋር አይን መሸፈን አይችልም? ፍላጎት መንጠቅ አይችልም? ምኞት መንጠቅ አይችልም? አዳም እኮ እግዜር በሙዝ እና በብርቱካን ሲያታግለው እንደቆየ ያወቀው እኮ የሔዋንን ጡት ሲያይ ነው። አራት አስቀርብን ልትሆነ ያለ በቃ ለምንድን ነው እግዜር ሰውን በመፍጠሩ ተጸጸተ በልቡ ማዘነ ያለው? ምን ስላደረግን ነው? አያውቅም። ከዚህ በፊት ሰዎቹ ምን ሊያደርጉ እንደሚችሉ ስራችን አይቶ ነው ካየ በኋላ እኮ ነው የተጸጸተው። ይህን እኮ ነው ቅድመ እውቀት የለውም የምልህ እኮ ለዚህ እኮ ነው። አንተ አንድ ጀበና በቀይ አፈር ብትሰራ የጀበናው ስርዓት ጆሮ መያዣ ነው። ከዛ ደግሞ ቡናውን የሚቀዳው ነው። ከላይ ያለው ቡና ማስገቢያ ነው። ከታች ውሃውን የሚይዝልህ ነው አይደለ? የሙቀት መጠኑን የምትመጥንበት ደግሞ ወፈር አድርገህ ታደርገውና ጭቃውን ትመርጣለህ አይደለ? ከዛ ጀበና ይሆናል። ከዛ በፊት ጀበናው ልክ ሲደርቅ ታሟሸዋለህ። ለምን? የጀበናው ጣዕም ቡና ይቀይራል። ከዛ ልክ ለቡና ሲደርስ ስታፈላው ቡና የሚቀዳ ጀበና ነው የሚሆንልህ። በቃ ከዛ ውስጥ እንጀራ የሚጋግር አይሆንም ያ ጀበና ተቀይሮ፣ መኪና አይሆንም ያ ጀበና ተቀይሮ። ገባ? ሸክላ ሰሪው ሸክላውን ራሱ ጭቃ አንስቶ ከሰራው በኋላ ሸክላው የሚያደርገውን ነገር አያውቅም። ልክ አንተ ካደረግክ በኋላ አንተ ከዘሞትክ አንተ ከሰረክ አንተ ኃጢአትን ከሰራህ በኋላ ከሆነ ስለ አንተ እውቀት ምን ልታደርግ የምችለው ነገር የሚያውቀው የእውቀቱ ስንነት አለበት። ከዛ ጠርግርግ አድርጎ አጠፋቸው። ከዛ ተነስተው ነዋ ሰው ነበረ ሰው ምናምን የሚሉት። ከዛስ ናነዌ ደግሞ እኮ አለ ለመቼ ጠፍተን አለቅንና ነው አንዴ እኮ አይደለም የሚያጠፈን እኮ ጀለስ እያረፈ እኮ ነው የሰራው ደግሞ ኮለለ ያጠፋው ነው እንጂ። አይ በስድስተኛው ነው በሰባተኛው ቀን አረፈ ስለሚል እኮ ነው። በሰባተኛው ቀን እኔ በአረፉ አይደለም የሚያሳስበኝ
የሰራውን ነገር በሙሉ አይቶ ልክ እንደሆነ የሚያደክመው ነገር ማን ስራ አለው እኮ ነው። ማን አስገድደው? የሚደክም ከሆነ ለምን ሰራ እኮ ነው። የሚደክም ከሆነ ለምን ሰራው? የሰራው ነገር ራሱ ችግር እንደሌለበት ለምን አረጋገጠ? መጀመሪያው ነው መልካምና ጥሩ እንደሆነ አየ ይላል እኮ። ሁን አለው ከፈጠረው በኋላ። አዎ ቼክ አድርጓል። ከፈጠረው በኋላ ቼክ አድርጓል እኮ የጥራትና ማረጋገጫ እኮ አድርጓል። አዎ መልካም ሆኖ ባይታየው ኖሮ እንደገና ይገነድሰው ነበር ማለት ነው። አዎ ታዲያ እያየ እኮ ነው የሚሰራው። ልክ ቤት እየሰራ ምናምን ሲበላሽብህ ግንቦ ምናምን እንደ አዲስ አስተካክለዋለህ። ለዛ እኮ ነው የእውቀት ውስንነት አለው ከመሆናቸው በፊት አስቀድሞ የማወቅ እውቀቱ የለውም የምልህ ለዛ ነው። ወይም ደግሞ ተንኮለኛ ሰው ነው ማለት ልክ ለምሳሌ ተንኮለኛ ሰው ማለት ላስረዳ። በሀዘን ትጎዳና በጣም ሀዘን እና ስቃይ ውስጥ ትሆንና እግዚአብሔር ያጽናናህ፣ ያበርታህ፣ ጠንክር፣ አትዘን ይለዋል። ከዛ ትበረታና ጥቁር ልብስን አውልቀህ ነጭ ልብስን ለብሰህ ቆንጆ ስለሆነ ስትዘንጥ አቤት 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 የሞተ ተጎዳ አንተማ ታሽቀርቀር ይሏል። እየገላመጡ ማለት ነው። ትናንትና ተጽናኑ አልኩ እንዴ ተጽናና አልኩ እንጂ መርብህ አልኩ እንዲ አይነት ማለት ነው። አዳም ራሱ ተሸውዷል እዛ ቦታ ላይ አምኖም ይክዳው ይሁንሽ ችግር የለውም። ግን እግዜር እያረፈ የሚጸጸተው ሀሳቡን የሚቀይረው ምስዋዕት የሚመርጠው አሁን ኢማጅን የቃየልና የአቤል ምስዋዕት ላይ ራሱ አሁን የቃየል ሞት ልክ አይደለም። ለምን ታውቃለህ? የአቤል ሞት ልክ አይደለም። ይኸውልህ አቤል ለእግዚአብሔር ንጹሕ ምስዋዕት የሚያቀርብ መልካም ሰው ነው አይደለ? ለምንድን ነው ያልጠበቀው? በወንድሙ ተቀጥቅጦ እስከሚሞት ድረስ ለምንድን ነው ቁጭ ብሎ ያየው? ከዛ ልክ ከሞተ በኋላ ይመጣል። ሰውየው ቀልደኛ ነው የምልህ እኮ ለዚህ ነው ነበረ እንደ እነሱ ጋር እና ታዲያ ቀጥቅጦ ከገደለው በኋላ ወዲያው መጣና ቃየል አለው። እግዚአብሔር በምድር ረግረግረግ አድርጎ ካጠፋ በኋላ ምን ይላል መሰለህ? ኖህዬ እስኪ መርከብ ስራ ይለዋል። ልክ አሜሪካ በአንድ እጇ ቦምብ በአንድ እጇ ስንዴ እንደምሰጠ ማለት ነው። አቤል በጣም ደግና መልካም ሰው ነው፣ መልካም ነው። ለዛም ነው ከመስዋዕቶቹ ቆንጆን ጠቦት መርጦ መስዋዕት ያቀረበለት። ቃየል ደበረው። በቃ ይሄ ደግሞ እንደው ግብር ሰብሳቢ እንደው እድሜ ልኩን እኔ ከመስከረም እስከ ህዳር ለፍቼ ምናምን ብሎ እያኩተመተመ በቃ እንክርዳድ ያለበትን መስዋዕት ወስዶ ሰጠው። ከዛ ለወደደው መስዋዕቱን ፊቱን አዞረበት ይላል። ታውቃለህ? የገብስ ዳቦ አይበላ ምን ቸገረው? ምንስ ቢሆን እሱ እኮ ነው ያገዳደላቸው። መስዋዕቱ ላይ ፊቱን ስላዞረበት ቃየል በአቤል ቀናና ና ወደ እረኝነት እንሂድ አለው። ሄደ። ቀጥቅጦ በድንጋይ ገደለው። ለምንድን ያላዳ ነው? አቤል እኮ ኃጢአት የለበትም። ለእግዚአብሔር ንጹሕ መስዋዕት ከማቅረብ ውጭ እኮ ኃጢአት አልሰራም። ግን ሊያድነው አልቻለም። እህተ ማርያም እኮ በለው ሰውየው። ከዛ ልክ ቀጥቅጦ ነፍሱ ከወጣች በኋላ ጠራው። ምን ብሎ? ቃየል ደንበኛ የወንድ ፊልም እኮ ነው። ወንድም አቤል ካለ ይለዋል። ልክ እንደ እንትና ማለት ነው። ማነው ኢትዮጵያ ውስጥ አንድ ፓስተር አልነበረም ሙት አነሳለሁ ብሎ በላይ ምናምን ያለው እንደዛ ነው። ከዛ ከኋላዋ ስልክ አድርጋ የተነሳችው ሴትዮ ኋላ ኪሷ ላይ ስልክ አድርጋ ሳምሰንግ ስልክ እሺ አንዲ ሰብለ አቤት፣ እንዴት ናችሁ? ሰላም ነው። ሰላም ነው፣ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው ወይ? ደህና ነኝ፣ እግዚአብሔር ይመስገን። ኮመንት ጽፈሽ ነበረ? አዎ፣ በእርግጥ ቅርብ ጊዜ ነው እየሰማችሁ የነበረው። ብዙ ስላልገባኝ ሀሳባቸው ከሰማው ጀምሮ ግን እግዚአብሔር ላይ ነው የምታላግጡት ብዬ ነው የጻፍኩት አይደል እኮ። አላላገጥንም እኮ። መቼ አላገጥን ታዲያ? መጽሐፍ ቅዱስ በደንብ ስላልሰማው አሁን ምንም ማለት ስለማልችል ብዬ ነው ወይስ አሁን 5 ደቂቃ አይሆነኝም ከሰማሁ እኮ። እንደዛ ማለት ነበረብሻ። ስናወራው የነበረው ነገር በነገሮች ላይ መጽሐፍ ቅዱሳዊ ጥቅሶች ናቸው። እሺ። እና አሁን ለምሳሌ
እግዚአብሔር ሰውን በመፍጠሩ ተጸጸተ በልቡ ማዘነ ይላል አይደል? አዎ። ምን አድርገን ነው? ለምንድን ነው ሙሉውን ወርዱን አንብበሃል? አዎ እንዲህ መጽሐፍ ቅዱስ ትራሴ አይደል እንዴ? አንቺ ደግሞ እሺ ምንድን ነው የሚለው? ምን አደረግን? ምን ሲያደርጉ ነው የተጸጸተው? ምን ሲያደርጉ ነው የተጸጸተው? የፈለገ ነገር ያድርጉ። እሺ ድምፅሽ ግን አስተካክዩ። ያስተጋባል። እኔ እንጃ። አስተካክዩ። ድምፄ ደግሞ ሲመለስ ስሰማው በጣም ያስጠላኛል። ለምን ይሆን? እኔ እንጃ። ምን ማድረግ አለብኝ? ኤርፎን አድርገሻል? ኤርፎን አላደረኩም። ስፒከር ጋር አድርገሻል? መኪና ውስጥ ነሽ? መኪና ውስጥ ነሽ? አይደለም፣ ብሉቱዝ አለ። ብሉቱዝ ልዝጋው እንዴ? እሺ ከመገለጥ የከፋ ነው ሰብለይ። እሺ አጠፋሹ እስኪ ኦፓል እንዴት ነሽ? እንዴት ነሽ? እስከ ዛሬ እንግዲህ ሳቅሽ ጥሩ ጥሩ ነገር ላይ ነው። ዛሬ ግን አልገባኝም። እስቲ አብራሩልኝ። ዘፍጥረትን እየገመገምን ነው። የዘፍጥረት ታሪክ ያመላል እየገመገምን ነው። እሺ ዘፍጥረት እግዚአብሔር በመጀመሪያ ሰማይና ምድር ተጸጸተ የሚለው ነው እንትን ያላቸው። መጸጸቱ ከፈጠረ በኋላ መልካም እንደሆነ አየ የሚለውን ስታወሩን የሰማሁት እንግዲህ እኮ ከዛ በኋላ ለምን ተጸጸተ ነው? መልካም እንደሆነ ካየ በኋላ ይሰማል። ከዛ በኋላ መልካም እንደሆነ አየ። መልካም እንደሆነ ካየ በኋላ ለምን ተጸጸተ ነው ጥያቄያችን። መልካም እንደሆነ ማየቱ ምንድን ነው ጥያቄ የሆነባችሁ? እስቲ በደንብ ግልጽ አድርጉ። መልካም እንደሆነ ካየ በኋላ ለምን መጸጸት አስፈለገው? መልካም ነገር አይደለም ወይ? አይሰማም እንዴ? ቅዱስ ይዘገያል መሰለኝ። አይሰማም አባል ሰብለን ይሰማሻል? እንደገና ልግባ። ይሰማል። ይሰማሻለሁ። እሺ እኔ ይሰማሻለሁ። አዎ ዘፍጥረት ላይ እግዚአብሔር ሁሉንም ነገር ከፈጠረ በኋላ አንድ ነገር አይቶ አረጋግጧል። ብዙ ይቆራረጣል፣ ብዙ እንትን አይደለም፣ ግን መልካም እንደሆነ እግዚአብሔር ከሱ በላይ ማንም ስለሌለ እራሱ ነው የሚያደንቀው። እራሱ ነው የሚምለው፣ እንኳን በራሱ ነው የሚምለው። ከሱ በላይ ማንም ስለሌለ ማለት ነው። ስለዚህ እግዚአብሔር አንድ ነገር ካደረገ በኋላ ማንም ይጠብቅ፣ የሚያደንቀውን ማን ይጠብቅ? በቃ ራሱን የሚያደንቅ አምላክ ነው። ከሱ በላይ ማንም ስለሌለ የሚጸጸተው ለምን አስፈለገው? እኛ እናድርገው። በመፍጠሩ ተጸጸተ ማለት ደግሞ እግዚአብሔር ሁለት ፈቃድ ሰጥቷል ለሰው ልጆች። ፈቃድ ሰጥቷል። ፈቃድ ሰጥቶ ሰው ጨለማን ቢመርጥ ብርሃንን ቢመርጥ ለሰው ፈቃድ ስለ የትናንት አሁን ደረሰ። መልካም እንደሆነ አየ ነው እንጂ በማየቱ እኮ ተጸጸተ አይልም። ተጸጸተ የሚለው ሰው በመፍጠሩ ነው ተጸጸተ የሚለው። እኮ የመቆራረጥ ነገር አለው ወይም ዘግይቶ ነው የሚደርሰው። አላውቅም። ዝም ብሎ በቃ ከድምጣችን ጋር ታወራ ትመልስልን ወይ? ብድር የሰጠኋቸው ሰዎች ልክ የሚከፍሉ ወይ ወጥቼ ልግባ መሰለኝ። ታሙዬ ቅድም ያልሽኝ ምን ነበር? ብትሰጡልኝ ክፍያ ደርሶብናል። እሱማ ልክ ነሽ። ሀገሪቷ ፖለቲካ በጣም ታናለ። እኛም እየተቋቋመ ነው። ብሩን ያልኩት አይ ደህና ናት። ሞተች አሉ። እሱማ ልክ ነሽ። ሞታለች፣ ነፍሷን ይማረው ምናምን እያሉ ነው የሚያወናብዱኝ። ሀገር ቤት ስደውል ስራሽ ይፍረስ ሰብለኝ ምን አስበሽ ነው? በጥሩ ነገር ነው ማቀሽ ከዚህ በፊት ብላሻለች በነገርሽ ላይ። ስለዚህ በፍቅርና በትህትና ነው ማናገር ያለብሽ። እኔም ከተመቸሽ እኔ እንትን አደርጋታለሁ። በስዬ ሰላም እንበላት እስኪ። እንዴት ዋላችሁ ልጆች? መሲ እንዴት ነሽ? ትኮር እንዴት ነሽ? አለሁ አልሐምዱሊላህ። ደግ ናቸው አለን። ሰላም ነው
አለሁ ምንም አይልም። በአዳምና በሔዋን ዙሪያ በነሳችሁት ላይ ትንሽ ሀሳብ ለመጨመር ፈልጌ ነበረ። እሱ ምንድን ነው ያው ክርስትና የተመሰረተው የተባለው አዳምና ሔዋን አጠፉ። እንዳጠፉ እግዚአብሔር ከገነት አባረራቸው። ገነትንም ያው በሰይፍ በያዘ መልአክ አስጠበቀ። በዛ ምክንያት ነው እንግዲህ ራሱ እግዚአብሔር ከአዳም የልጅ ልጅ ከማርያም ተረግዞ ተወለደ የሚሉን ማለት ነው። በክርስትና ከልጅ ልጅ ተወልጄ አድንሃለሁ የሚለው ማለት ነው። በነገራችን ላይ እግዚአብሔር የሰው ልጅ ስለሚወድና የሰው ልጅ ይቅር ለማለት አኩራፊው ራሱ እግዚአብሔር ነው። ሰው ሆኖ የተወለደውም የሞተውም ራሱ እግዚአብሔር ነው። በነገራችን ላይ ሎጂካሊ አያስኬድም። ምክንያቱም ለምሳሌ እኔና ባቢ ተጣላን እንበልና ባቢ እኔን ይቅር የሚለኝ ኖርማሊ በቃ ያስከፋሽኝን ይቅር ብዬልሻለሁ ኖርማሊ ብር አበደረኝ እንበል ያኔ ብር አበደረኝ እንበልና ብሩን ሳልሰጠው ወይም ረጅም ጊዜ ቆየሁ እንበልና በዛ ምክንያት ተጣላን ተቀየመ። ስለዚህ ባቢ ከሆነ ጊዜ በኋላ በቃ ይቅር ብዬሻለሁኝ የሚለው ብሩን ትቶልኝ ነው ወይስ ብሩን ከወሰደ በኋላ ነው ይቅር የሚለው? አይ ይቅርታ ብሎ ማለት ብሩን ከተወልኝ ነው አይደለም። ነገር ግን ብሩን ወስዶ ይቅር ብያለሁ ማለት አይችልም። አሁን በክርስትና ያለው ሎጂክ እዚህ ነው። በስላሴ ያለው ሎጂክ ይሄ ነው። እግዚአብሔር ይቅር ባይ ስለሆነ ነው። እንግዲህ እግዚአብሔር ይቅር ባይ ከሆነ ለምንድን ነው ቅጣቱ የመጣው? ለምን ኢየሱስ ተሰቀለ ነው? የኔ አያስኬድም። እግዚአብሔር ይቅር ባይ ከሆነ ኢየሱስ መሰቀል አልነበረበትም ነው። ስለዚህ ኢየሱስ ተሰቀለ ከተባለ እግዚአብሔር ይቅር ባይ አይደለም፣ ይቅር አላላችሁም። ስለዚህ ይቅር ያላችሁ ቅጣቱን ቀጥቶ ነው። ለምሳሌ ሰዎች ጥፋት አጥፍተው ወንጀለኛ ተብለው ታስረዋል። ኦኬ አመት በመጣ ገና፣ አመት በመጣ ፋሲካ፣ አመት በመጣ ረመዳን፣ ኢድ ላይ መንግስት ይቅርታ አድርጌላችኋለሁ ብሎ ከስራቸው ይፈታቸዋል። ስለዚህ ይቅርታ አድርጌላችኋለሁ ካለው በኋላ ቢያስራችሁ ይሄ ፍትህ ነው? እንዲህ አይደለም። ይቅርታ አድርጌላችኋለሁ ከተባለ 10 ዓመት ሊታሰሩ የነበሩትን በ2 ዓመት በ3 ዓመት ሲፈታቸው ምን ይባላል? ምህረት ተደረገላቸው። መንግስት ምህረት አደረገ ይባላል። ታስረው የነበሩትን ምን ለቀቃቸው ነው። ወደ ክርስትና ወደ ስላሴ ስንመጣ ግን እግዚአብሔር ይቅር ባይ ነው ተብሎ ኢየሱስ መሞት አለበት። ለምን እንደመሞት ያለበት? ይቅር ባይና አዛኝ ከሆነ ለምን ኢየሱስ ሞተ ነው? አያስኬድም ነው አንደኛ ነገር። ሁለተኛ ነገር አዳምና ሔዋን እዛ ገነት ውስጥ ያስቀየሙት እግዚአብሔር እሱ አይደለም የተወለደው። ማርያም ወለደችው። ያንን እዛ ገነት ውስጥ አዳምና ሔዋን ያስቀየሙትን እግዚአብሔርን አይደለም። ሲቀጥልም ደግሞ ማለት ነው እግዚአብሔር አዳምና ሔዋንን ጠርቶ እንትን ራቆታቸውን ስለነበሩ አልብሷቸዋል። ይሄ እንደ ይቅርታ ነው የሚጠየቀው የሚቆጠረው። በነገራችን ላይ ያኔ ለምሳሌ አዳምና ሔዋን ጥፋት ስላጠፉ ኃጢአታቸው በላያቸው ላይ ለዘላለም አልቆየም። ያኔ ኢየሱስ ኃጢአታቸው በላያቸው ላይ ለዘላለም ስለቆየ ኢየሱስ ሞት የሚባለው ነገር አያስኬድም። ምክንያቱም እግዚአብሔር አዳምና ሔዋንን ጠርቶ ራቆታቸውን የነበሩትን እንዲለብሱ አድርጓቸዋል። ያ ከምህረት ከይቅርታ ነው የሚቆጠረው የሚሉ አሉ አንዳንድ ስኮላሮች ማለት ነው። ስለዚህ ደግሞ አሳማኝና ትክክለኛ ነው። እግዚአብሔር አዳምና ሔዋንን ወዲያውኑ ይቅርታ አላቸው እንጂ ኃጢአታቸውን በላያቸው ላይ ለዘላለም አድርጎ ጭራሽ ራሱ እግዚአብሔር ተወልዶ ሞተ የሚል የመጽሐፍ ቅዱስ አስተምሮ የለም የሚለውን ልጠቁማችሁ ፈልጌ ነው። ግልጽ ነው። ግልጽ ነው። ግልጽ ነው። እንትናን እየፈለግኳት ነበረ፣ ሰብለን ስፈልግ ነበረ። ለምንድን ነው ግን ኮይን ካላችሁ ስጡን። በነገራችን ላይ እኔ ትናንት የለመንኩበት መንፈሴ አሁንም ራሱ አለ እንደተፈታ ነውና ስጡን፣ አሰስቱ፣ ችግር የለውም ብትሰጡ መልካም ነው። ኦኬ ሰው ግን በዚህ ልክ አንድም አዛብ አይኖርም። በጣም ስራ በጣም ነው የሚያሳዝነኝ። ለምን ረዳት ብሎ ራሱ እግዚአብሔር ፈጥሮለት እሷ ነች እንግዲህ ያሳሳተችው እንደ ባይብሉ ማለት ነው። ለዛም ነው ዘፍጥረት 2 ላይ ሲጠራው አዳም አዳም ብሎ ከዛ ከከለከልኩ ዛፍ በላህን ብሎ ነው እንጂ በላችሁን ብሎ ራሱ አልጠየቀው። ስለዚህ ሲጀመር ዘፍጥረት ላይ መጀመሪያ ትእዛዙ የተሰጠው ለአዳም ነው።
ትእዛዙንም ሄዶ እሱ ከዛ ከተከለከለበት ዛፍ ሄዶ ራሱ ሄዶ አልበላም። እሱ ነው እዛው ላይ ረዳት ሆነው ብሎ ፈጥሮ ሰጠው። እሷ ሄዳ እንግዲህ ሚስት ናት፣ ምን ታደርግ? ሚስት ደግሞ የሰራችውን ባል ይበላል። ስለዚህ እሷ መጣችለትና በላ። ከዛ እሷ ነች አሳሳሰችኝ ነው ራሱ የተናገረው ማለት ነው። ስለዚህ አዳም ስህተት አልሰራም እና እግዚአብሔር እንደበላ አያውቅም እያልሽ ነው ወይስ ስህተት አልሰራም እያልሽ ነው? በላህን ብሎ ሲጠይቀው ከዛ አዳም አይደለም ስህተት የሰራው ነው፣ ሔዋን ነች። ሔዋንን ደግሞ የፈጠረለት ራሱ እግዚአብሔር ነው። ፈጠርልኝ አላለው። ብቻውን ይሆን ዘንድ መልካም አይደለም ብሎ የሚመቸውን ረዳት ለፍጠርለት ያለው ራሱ እግዚአብሔር ነው አይደለም? ትእዛዙ ከአጥንቱ ዋብጀልታ። ከዛ እሷ ደግሞ ምን አደረገኝ? ከባቡ ጋር ተነጋግራ ሄዳ እሷ ነች ቆርጣ የመጣችለት እና እሱም በላ። እንግዲህ አንተ ሚስትህ አዘጋጅታለህ ምግብ እምቢ አትልም። ስለዚህ እሱ ስህተት አልሰራም። እሱ ከዚህ እንዳትበላ ካለው ቦታ ላይ ሄዶ እራሱ አልበላም። ስለዚህ የእኛ እንትን እኛ መጠየቅ ያለብን እናንተና እግዚአብሔር ነው ማለት ነው። በዚህ አጋጣሚ እግዚአብሔር ራሱ የማንፈልገው ነገር መልካም እንዲሆን መልካም አይደለም ብሎ ብቻውን እንዲሆን ማለት ነው ከጎናችን ሔዋንን አበጀ ሰጠንና አሳሳች ሆና ደግሞ ከቻለች እንትን ውስጥ ገነት ውስጥ እንደዛ ነው አይደል? ደግሞ እኮ ራሱ የለችም። የሚገርም ባቢ ከመፈጠሯ በፊት ነው የለችም። ለአዳም ብቻ ነው። ከመፈጠሯ በፊት ነው እንዴ ትእዛዝ የሰጠው? ምዕራፍ 1 ቁጥር 17 ያው ከመፈጠሯ በፊት ከሆነ ትእዛዝ የሰጠችውማ ሔዋንስ በማታውቀው ነገር ለምን ተጠያቂ ትሆናለች? እንደዛ ከሆነ አልሰማችማ እኮ እሷም ተጠያቂ አትሆንም ነው የእኔም ሀሳብ። እግዚአብሔር የሚባለው ግን ወይ ስራው ወይ የጻፉት ሰዎች ድብልቅልቅ አድርገውታል። ነገሩ በጣም ነው ያበላሹበት። እኔ በዛ ልክ ነገሩ ይበላሽበታል ብዬ እንትን አልልም። ገብቶሻል? በጣም ነው ያጨቀዩበት ስራውን። እና እንደዛ ከሆነ ያልሰማች ከሆነ ለምን ትጠየቃለች? ሔዋን አሁን በምን ኃጢአቷ ነው ምጥሽ አበዛሁት ስቃይሽ አበዛሁት ምናምን ብሎ ይረገማል። ጥረት 3 ላይ ስትሄድ ከባብ ጋር ቀጥታ ስታወራ ነው የምታገኘው። ያኔ አብራ ትእዛዙ ሲሰጥ እንዳለች እንደውም አትብሉ አለን ብላ ነው የምትናገረው። አትብሉ አላለም። እንደዛ የሚል ህግ የለም። ዘፍጥረት ብትዞር አታገኝም። ለእሱ ብቻ ነው አትብላ ብሎ ትእዛዙ የሰጠው። ከዛም በኋላ ይህንን ትእዛዝ ከሰጠው በኋላ አይ ሰው ብቻውን ይሆን ዘንድ መልካም አይደለም እና የሚመቸው ረዳት እንፍጠርለት ብሎ ከዛ በኋላ እሷን የፈጠራት ማለት ነው። ስለዚህ እኔ በጣም ነው የሚምታታብኝ። እዛ አካባቢ የሚያስረዳኝ ሰው ካለ ደስ ነው የሚለኝ። ትእዛዝ ሲያስተላልፍ እግዚአብሔር ለአዳም ሲነግረው መብላት የለብህም ብሎ ሲል ሔዋንን ከመፍጠሩ በፊት ነው። በቃ ተጠያቂው እንደዛ ከሆነ እግዚአብሔር ራሱ ነው ተጠያቂው። ለምን ሲባል አንደኛ ነገር ምግብ እንደምታመጣ ሔዋን አዳምን አያውቅም። ሔዋን ደግሞ ከዚች እንትን እንዳትበላ እንደተባለ አታውቅም። ስለዚህ ተጠያቂው ማን ነው? ጎል እንዲገባባቸው ያደረገው ራሱ እግዚአብሔር ነው ማለት ነው። ትእዛዝ ባልሰማች ሔዋን ጋባዥ አድርጎ ሔዋንማ እኮ ነግሯታል እኮ። አልነገራትም። ናይ ነግሯታል። እኔ በቦታው ነበርኩ። ነገር አፈልግኝ ሴትዮ። እሺ እና ማለት ነው ምን ነበር እያልኩ የነበረው? ስለ እግዚአብሔር ነው። ስለ እግዚአብሔር ነው። እግዚአብሔር ተጸጸተ። እግዚአብሔር መልካም እንደሆነ አየ፣ ፈጠረ። ከዛ ተጸጸተ። ከዛ ፀጉሩን አከከ፣ ፂሙን ላጨ ምናምን ነው። አላውቀውም። በቃ ቀጥሉ። ዞረብኝ ማለት ዞረብኝ። በቃ ኧረ ጨርሺው እንዴ! በመሀል እኮ ነው ሰብለ እንትን ብላ። ሰብለ ምን ነበር ያልሽው? ምን ነበረ ሰብለ የጠየቀችው? ሰብለማ እግዚአብሔር ራሱን ሰርቶ ራሱን ነው የሚያደንቀው አለች። እኔ ሰው ደግሞ የተለየ ምንድን ነው የሚያስኬደው? አያስኬድም እንዴ? እንደ እግዚአብሔር ራሱን የሰራውን በሰራው በጣም ተደንቆ ዋው እግዚአብሔር እንዴ ብሎ ያጨበጭባል። ራሱ እንደዚህ ማለት ነው። እንደዚህ ምንድን ነው
አንተ ድንቅ ነገር ነው ያደረግከው ምናምን ብሎ ይደነቃል። እና ልክ ናት እኮ ያያል እኮ ይሰራና ማታ ያየዋል። ከዛ ይሰራና እኮ ማታ ያየዋል። ማታ ያየውና ቆንጆ ሲሆን ቀንም ሆነ ሌሊትም ሆነ አንድ ቀን ብሎ ደግሞ ሁለተኛ ቀን ወደ ስራ ይገባል። ግን ቀንም ሆነ ሌሊትም ሆነ የሚባለው ግን ሆነ ነው የሚለው እንጂ አድርጎት ነው። ከእንደ ካላንደር ወሰደው እሱን ዝም ብለን እኛ እንደዚህ ካለን ማሰው እኮ ሰው ነገር እኮ ዴርቶ ጋዳ መሆኑ ነው። ያን ያህል ብዙ ሰው ሆን አልፈልግም። ነገር እኮ ዴርቶ ጋዳ የሚሆነው አንዷን ነገር እንትን ብለህ ካወራ እኮ በቃ የለም ምን ተይዞ ጉዞ እኮ ነው የሚያስብልን። አሁን እግዚአብሔር ሰማይና ምድር ፈጠረ። ከዛ ቀንም ሆነ ሌሊትም ሆነ የሆነው ስላደረገው ነው ወይስ በራሱ ነው የሆነው ነው ጥያቄው። በእውነቱ ምን ያስቡ እንደዛ እንዳደረገው ራሱ አልገባኝም። ሰኞ ማክሰኞ ማለት የሆነ እንዴ እዛ ጋር ደግሞ የሚገርምሽ ነገር ማለት ነው ምንድን ነው ብርሃንን የፈጠረው ከፀሐይ በፊት ነው አይደል? እንደዛ ነው። የሚገርም እንትን አለ ራሱ አላስታውሰውም። የብርሃን አፈጣጠር ደግሞ በጣም የሚገርም ነው። አዎ እንትን እኮ ነው ይመስለኛል። መንፈሱ በኋላ ያስቀምጡ ስለነበር አንዳንድ ውሃ ውስጥ ይገባል። ብርሃንን ፈጠረ ነው የሚለው ይጋጫል። ፀሐይና ጨረቃን ከፈጠረ በኋላ ነው ብርሃን የፈጠረው። ይህ አንድ ቀን ሁለት ቀን የሚባለው ፀሐይና ያኔ ማታና ቀን ሲሆን አይደለም ብርሃን ስላለ ነው። ቀንም ሆነ ማታም ሆነ ሁለተኛ ቀን ነው የሚለው። ከዛ በኋላ ደግሞ ምን ይላል? መካከል ላይ ብርሃንን ፈጠረ ይላል። ብርሃን ስላለ አይደል እንዲህ አንድ ቀን ሁለት ቀን ብሎ የቆጠረው። እኔ ብጠጣ ራሱ እንደዚህ አይነት ሀሳብ አይመጣልኝም። ቆይ ምን ሲል ነው እንደዛ ያለው? ግራ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ከዛ ምን አደረገ? ብርሃን ፈጠረ አይደል? ከዛ ብርሃኑ አለ መልካም እንደሆነ አየ። ብርሃኑ ደስ አለው። ጨለማን ይጠላው ነበር ማለት ነው። እግዚአብሔርም ብርሃንና ጨለማን ለየ ይላል። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን። ጠፈር በውሃ መካከል ክፍልን እግዚአብሔር ጠፈር ምን ነው በለሱ ከደረስ ቀስ ብለህ ማንበብ ጀመርክ አይደለም? መለሱ ጋር ሳይሆን ፀሐይ ጋር ነው መድረስ የፈለግኩት። 16 ላይ አንብበው 16 ላይ ማለት ነው። ምን መሰለ እግዚአብሔር ሁለት ታላላቆች ብርሃናትን አደረገ አለ። ታላቁን ብርሃን በቀን እንዲሰለጥን፣ ትንሹን ብርሃን በሌሊት እንዲሰለጥን፣ ከዋክብትንም ደግሞ አደረገ አለ። ወይ መጀመሪያ እኔ እዚህ ጋር ነው በቃ እንትን የብርሃን ምንጭ የሆኑ ነገራቶችን ከነሱ በፊት ብርሃን የፈጠረው እግዚአብሔር ማለት ከምንድን ነው የፈጠረው? ያ ብርሃን ከፀሐይና ከከዋክብት ከጨረቃ በፊት የነበረ ብርሃን ከምን የሆነጭ ብርሃን ነበረ? እኔ እኮ የተሰራ ነገር ላይ ያረፈ ጊዜ ነው ብዬ ከዚህ በፊት ስናገር እኮ 7 ያስጠመቁኝ ይሁን ብዬ ነው። ከዛ በኋላ ኩቶኩት የተሰራ ነገር ነው ይሄ። በቃ ቀድሞ ባገኘ የሚባል ጨዋታ ታውቃለህ? ለምን መሰለህ? ራሱ ዘፍጥረት አንድ ላይ ተመለስ 00 ላይ ማለት ነው። ተመለስና ስታነበው ከላይ ምድር ራሱ ጨለማ ነበረች። ከዛ ውሃ አለ እና መንፈሱን ውሃ ላይ ያስተኘዋል። በቃ በውሃ ላይ ነው የረበበው። ሰፎ ነበር ይላል የእግዚአብሔር መንፈስ በውሃ ላይ። እንደዛ ነው። ያ 00 ላይ ተመለስ አልኩ እኮ። በቃ ታሪክ አመጣጡን እኮ ላሳይ ነው እኮ። የእግዚአብሔር መንፈስ ውሃ ላይ ሰፎ ነበር ይላል እንደ ፌስታል። ከዛ ቀጥሎ ምንድን ነው የሚለው? አንብበ ከዛ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እሺ ከዛ እግዚአብሔር ብርሃኑን መልካም እንደሆነ አየ ይላል። እግዚአብሔር ያ ብርሃን ተመቸው። ከምን የሚመነጭ ብርሃን ነው ሲባል አይታወቅም። አትውረድ እዚህ ጋር ትሰራለህ እንዴ? ይሄን እኮ ነው የምልህ። የሚወደውና የሚጠላው ነገር ራሱ ቅድመ እውቀት የለውም። ልክ ይሁን ልክ አይሁን፣ ጥሩ ይሁን ጥሩ አይሁን ራሱ ካየ በኋላ ነው የሚያረጋግጠው። ይሄን ደግሞ እኔም አንተ ማድረግ የምንችለው ነገር ነው ነው የምልህ። ከቅድም ጀምሬ ካገኘኸኝ
ከፈጠረው በኋላ መልካም እንደሆነ ፈሪሃም እኮ ራሱን ያደናንቃል የምትለው እኮ ለዚህ ነው። ከአዳም በፊት ሰዎች ነበሩ ብሎ የሚያምን አንድ ክርስቲያን ልጅ ነበረ። እሱን አሁን ያስታውሳል። አሁን ውሃ ላይ ሲሰፍ የነበረው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። በአዲስ ኪዳን መንፈስ ቅዱስ ሆኖ ርግብ ሆኖ የመጣው ኦሪት ውሃ ላይ የተኛው ውሃ ላይ የተንሳፈፈው ነው። ለዛ ነው መጠመቅ ምናምን የሚባለው ውሃ ጋር ተያይዞ የመጣው መነከር ምናምን የሚባለው የመዋኘት እንትን ስላለው ማለት ነው። እንዴት አይነት ጉድ ነው በእናታችሁ። ከዛ የቱ ጋር ነው እግዚአብሔር ሰውን በመፍጠር ተጸጸተ የሚለው? ዘዳግም ነው አይደል? ዘዳግም 6 ላይ መሰለኝ። ዘፍጥረት ነው። ዘፍጥረት 6:6 ላይ እስኪ ምን አድርገን ነው እንየው እስኪ ቆይ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ አለ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ኖህ ግን በእግዚአብሔር ፊት ሞገስ አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልድ ጻድቅ ፍጹም ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። ኖህም 3 ልጆች ሴምን፣ ካምን፣ ያፌትን ወለደ ምናምን እያለ ይቀጥላል። እሱን እኮ ነው የምልህ። አሁን እኔ ሰውን በመፍጠሩ ተጸጽቶ ከምድር አጠፋለሁ ብሎ በመርከብ ማባረሩ ምን ማለት ነው? እሱ ብቻ ሳይሆን የሚገርመው ደግሞ እግዚአብሔር ሰው ስላልሆነ አይጸጸትም ደግሞ ይላል። የቱን እንቀበለውን? አይጸጸት እነሱን የሚቀጣቸው ምድር ላይ የሚንቀሳቀሱና በሰማይ ላይ ማግተዋል እየበረሩ እኔ ነበርኩ። ቆይ ስለማገጡ ነው። በዛ ላይ ደግሞ ምንም በሬም ስንዴም ገብስም አላስገቡም ለመስዋዕት። ማን ስለሆኑ ነው? ደግሞ ስለፈጠርኳቸው ተጸጽቻለሁ አለ እኮ። በቃ በመፍጠሩ በጣም ነው የተጸጸተው፣ በጣም ነው ያዘነው ራሱ። አሁን ይኸውልህ በመፍጠሩ እንዲጸጸት ያደረገው ነገር ራሱ ሲገመገም የሚሰሩት ኃጢአትና መጥፎ ነገር ለሱም አለመታዘዛቸው ነው። ያንን እንዴት አስቀድሞ አያውቅም ነው ጥያቄ። ምን አስገረመው? ምን ይደንቀዋል ነው ጥያቄ። ገብቷል እያልኩ ያለሁት ለዚህ ነው። ቅድመ እውቀት የለውም የምልህ። አይ በእንትን ልክ ነው የተጻፈው መጽሐፍ ቅዱስ በእኔና በአንቺ አእምሮና እውቀት ልክ ነው የተጻፈው። ያው ምንም ልዩነት የለውም። ቅድም እንዳልሽው ማለት ነው እዚህ መጽሐፍ ቅዱስ ውስጥ ያለ ነው። እሱ እኮ ነው የምልሽ። ይኸውልሽ አሁን ይሄ ሰው ባህሪ ነው። አንድ ሰው ጥሩ ሰው መስሎሽ ጊዜ መጥፎ ሰው ሆኖ አላገኘሽው? መጥፎ ሰው መሆኑ ስታውቂ ያልተውሽው? በቃ እንደዛ ነው። ይኸውልሽ መጀመሪያ ሲያይ ወደደው፣ ድንቅ ነው፣ ሁን አለ፣ ሆነ። የሰራውን በሙሉ ከሰኞ እስከ ቅዳሜ አይቶ ማለት ነው። ከዛ ግን እንደጠበቃቸው አይደሉም። በቃ ለእግዚአብሔር አይታዘዙም፣ ኃጢአትን ይሰራሉ፣ ነውሩን ይዘራሉ። ከዛ ተጸጸተ፣ ከምድር አጠፋለሁ አለ። ቃሉንም አልጠበቀም እኮ። ምክንያቱም ይኸውልህ ሰብስቦ ወደ መርከቡ ኖህ ያስገባቸው እንዳለ ቅዱሳን አይደሉም። ገባህ የምልህ? አንድ ጻድቅ ሰው ያለው ኖህ ብቻ ነው። ኖህ ብቻ ነበር ወደ መርከቡ መግባት የነበረበት አይደል እንዴ? የተናገረውን ነገር ራሱ አላደረገም እያልኩ ነው። እዚህ ጋር ጠራርጎ ማጥፋት ከነበረበት ከኖህ ውጭ እንዳለ ማጥፋት ነበረበት። ሁለት አርጋ አስገባ ይለዋል። የኮንትሮባንድ ሰራተኛ ይመስል አስገባ። ከዛ ምድሪቷን በውሃ ጥለቀለቃት። ይሄ የሚያሳይ ቅድመ እውቀት የለውም።
ቅድመ እውቀት ካለው ራሱ ሸክላ ሰሪው የሸክላውን ባህሪ ስለሚያውቅ ለሚሰሩት ኃጢአትን መደንገጥም መናደድም መገረምም የለበትም። በዛ ላይ ደግሞ የሰውን ልጅ በመፍጠር ተጸጽቻለሁ ከምድር አጠፋለሁ ካለ ማጥፋት ነበረበት። ቀንሶ ነው ያጠፋው። እንዴት ናችሁ? ሰላም ነው። ባቢሎን ኦፓል እያንዳንዳቸው እድሜያ እውቀትማ አለው። ኦፓል መጽሐፉን እየደበቁት ነው እንጂ እኛ ደርሰንበታል እንደሚያውቅ። አንተ ደግሞ እባብ ስትሸከም ጊዜ ያተሱ ያተረፈ መሰለህ እንዴ? አንድ ቀን እባብ ተሸክመ ብትተርፍ እሱ ያዳነ መሰለህ እንዴ? እባቡ መርዝ ስለሌለ እኮ ነው የተረፈው። ጥላሁን ኦፓል ከታች እየጻፍኩልሽ ነበረ ካነበብሽው ከታች ምን ብዬ ነበረ? እኔ በጣም የሚገርመኝ የአዳም ልጆች 2 ልጆች ወለደ ይላል እና መጽሐፍ ቅዱስ ላይ። ከዛ ከማን ነው እነሱ የወለዱት? ልጆቻቸው ከየት መጡ የሚለውን ጥያቄ ጠይቄሽ ነው። እሱም ቆይ እንመጣበታለን። የእሱ ታሪክ ደግሞ ሌላ ታሪክ ነው። መሰረትህ ምንድን